ቴንክ ዩ ከልብ አመሰግናለሁ። ቅድስታችን እንዴት ነሽ? እንዴት ናችሁ? ከላይም ከታችም ያላችሁት እንዴት ነህ ቴዲዬ? አለን አለን። ዛሬ አይሾ ስፒድ አዲስ አበባ ላይ ያየው ማለት መምጣቱ በጣም ደስ ብሎኛል። እንግዲህ አይሾ ስፒድ በተለይ በጣም በከፍተኛ ሁኔታ ከታወቀባቸውና እየሰራቸው ያሉ ስራዎች በዓለም አቀፍ ደረጃ እንደውም አንዳንድ የፖለቲካ ተንታኞች ልጁ እድሜው ትንሽ ቢሆንም የዓለምን ፖለቲካ እየቀየረ ነው የሚል ትንታኔ ሲሰጡ አይቻሉ። በተለይ አሜሪካን ፖለቲካ ተንታኞች ምክንያቱም በቻይና እና በአሜሪካን መካከል ያለውን በጣም የተካረረ ግንኙነት አይሾ ስፒድ ቻይና ውስጥ ገብቶ የቻይናን ባህል ስርዓቷን አጠቃላይ ያለውን ነገር ከገለጸ በኋላ የቻይና የቱሪዝም ባንዴ እንደተቀየረ በደንብ አሳይቷል። በተለይ የአሜሪካ መንግስት ቻይና ላይ ያደርግ የነበረውን ይሄ ስም ማጠልሸቱን ሰዎች ወደ ቻይና እንዳይሄዱ ሲያደርግ የነበራቸውን ነገሮች በአጠቃላይ በድፍረት ገብቶ ቻይናን ገላልጦ ለዓለም ስላሳየ አሜሪካኖች ሰምተውት ከዛ በኋላ ወደ ቻይና የሚሄደው አሜሪካዊ ቁጥር በጣም ከፍተኛና ለቻይና ቱሪዝም የሰራው ስራ ቀላል የሚባል አይደለም። ይሄ ፖለቲካው መቀየር ያልቻለውን የያዟቸው ሚሳኤሎች መቀየር ያልቻሉትን ግንኙነት ይሄ ወጣት ልጅ ባደረገው ነገር እንዴት እንደቀየረው በደንብ አይተናል። ስለዚህ አይሾ ስፒድ እንደ ተራ ቲክቶከር ወይም ዩቲዩበር የሚታይ አይደለም። በዓለም ላይ ከፍተኛ ተጽዕኖ እየፈጠረ ያለ ሰው ነውና እንዲህ አይነት ሰው ወደ ኢትዮጵያ መምጣቱ ትልቅ እድል አለው። ሌላው አይሾ ስፒድ ወደ አፍሪካ ጉዞ ለማድረግ ሲመጣ ለአፍሪካውያን እውነት ለመናገር ትልቅ እድል ነው። ምክንያቱም አፍሪካውያን በዓለም እይታ ውስጥ የተሳልባቸው መንገዶች አሉ። ረሃብ፣ ሞት፣ ጦርነት፣ መፈናቀል ሁልጊዜ የችግር ብቻ መጠሪያ ነው። የችግር ሁሉ ነገር ይሄ ችግር መነሻውም መድረሻውም ለዓለምም ችግር እያመጡብን ያሉት አፍሪካውያን ናቸው የሚል የመጥፎ ነገር መገለጫ ነበርን። ይሄ ሰው ወደዚህ ሲመጣ ምንድን ነው ያደረገው? ጉዞዎቹን ዝም ብለን ብናያቸው በሄደበት ሀገር ሁሉ አፍሪካ እንደተባለው የቆሻሻ የረሃብ የጦርነት ብቻ ታሪክ ሳይሆን የብዝሃነት ታሪክ፣ የብዙ ቋንቋ፣ የብዙ ማህበረሰቦች የዳበረ ንጹህ የሆነ ማንነት ያለው እና በብዝሃነታችን ደግሞ ብዙ ነገር ገና ያልተሸጡ ነገሮች እንዳሉን አፍሪካ ሌሎች ሀገሮች ላይም ደቡብ አፍሪካም የነበረው ኬንያም ላይ የነበረው እንትን ላይ በደንብ እንድናይ አድርጎናል። እንዲህ አይነት የሰራ ልጅ ደግሞ ወደኛ ሀገር ሲመጣ ደግሞ የበለጠ በተለይ ሀገራችንን አሁን ያለችበት ነገር ይታወቃል። የትኛውም አካባቢ ላይ ሄዶ ቢጠየቅ ጦርነት ነበረ፣ ረሃብ ነበረ፣ እንደ አይነት ቦታ ድርቅ ነበረ፣ መፈናቀል አለ፣ እንደዚህ ሁልጊዜ በመጥፎ ነገር ነው የምትነሳው። አለ። ኢትዮጵያ ከሌላ ዓለም የተለየች አይደለችም። ችግር ይገጥመናል። እያስተናገርናቸው ያሉ በጣም ብዙ ነገሮች አሉ። መጥፎ ነገሩ ብቻ ግን እንዲጎላብን ተደርጎ አንዳንድ አካባቢዎች ላይ እንደውም ኦልሞስት ሀገሪቷ እንደፈረሰችም ጭምር ሀገሪቷ ኦልሬዲ እየፈረሰች ነው ያለችው፣ ፈርሳለች የሚል አይነት ስም ተሰጥቶን ባለበት ሰዓት ይሄ ልጅ ወደዚህ መምጣቱ በጣም ትልቅ እድል ነው። ከመጥፎ ነገሮቻችን ባሻገርም ጥሩ ነገርም እንዳለ የማሳየት እድል እንድንፈጥር አድርጎልናል። እንግዲህ በዚህ እንትን ውስጥ በጣም ብዙ ነገሮች ታይተዋል። ያው እንደሚታወቀው ኢትዮጵያውያን ሁልጊዜ አንድ ስንሆን እንዴት እንደምንደምቅ፣ እንዴት እንደምንከበር፣ እንዴት የተሻልን ሀገር መሆን እንደምንችል በደንብ ያሳየ የፈለገ በልዩነት ውስጥ እየተሰበኩ የቆዩ የሚያለያዩን በጣም ብዙ ፖለቲካዊ ተንኮሎች እንኳን ቢሰሩብን የፈለገ ነገር ቢሆን የኢትዮጵያ ሕዝብ እንዴት አይነት ሀገር ወዳድ እንደሆነ በግልጽ ያየንበት ነው። እዚህ ላይ ብዙ ልጆች ክሬዲቱን ይወስዳሉ እና ዶና የሰሩ ስራ ቀላል አይደለም። ወጣቶች በደንብ እንዲህ አይነት ስራ ውስጥ መግባት የሚችሉበት እድል እንዳላቸው ታሪኩንም ስናይ ከትንሽዬ ነገር ተነስቶ እዚህ መድረስ እንደቻለ እና በተለይ ወጣቶችን በደንብ ኢንስፓየር የሚያደርግ የኛም ልጆች እየሰሯቸው ያሉትን ስራ በደንብ ከፍ አድርገው መስራት እንዲችሉ ግልጽ አድርጎ ያሳየበት ሁኔታ ነው ያለው። ማለት ይሰራሉ፣ አሁን መስራት ይችላሉ፣ እድሉ አላችሁ፣
ብሎ በደንብ ትምህርት የሰጠበትና በደንብ የሚያነቃቃቸው ነው። ለዛም ነውና አዶናይ በጣም ጥሩ ስራዎችን ለመስራት የሞከሩት። ሌላው በዚህ እንትን ውስጥ ኢትዮጵያ ያላትን ነገር በተለይ ያላት ይሄ ከዓለም የምትለይባቸውን ነገሮች እንትኑ ይሄ ልጁ ሲያደርጋቸው የነበሩ እንቅስቃሴዎች ፈጣንም እንኳን ቢሆን በደንብ ለማስቀመጥ ተሞክሯል። የራሷ ካላንደር እንዳላት፣ የራሷ ፊደል እንዳላት፣ የራሳችን ይሄ ያልተገዛን መሆናችንን ከዛ ደግሞ እዛ አካባቢ ላይ ሲሄድ ያልተገዛ ሀገርን ምን ማለት እንደሆነ ልጆቹ በቲያትር ያሳዩት ነበር፣ በፉከራ በሽለላ ያሳዩት ነበር። አብሮሱን ለማለት ይሞክር ነበር። አዳዲስ ነገሮችን እዛ ውስጥ ወጥቶ ለመሞከር የሚያደርጋቸው ጥረቶች ነበሩ። ይሄ አልተገዛንም የሚለውን ነገር አጋብተውበት ነበር። በነገራችን ላይ በደንብ አጋብተውበት ነበርና ይሄ ሰው አንገቱን ቀና አድርጎ መሄድ ምን እንደሚመስል እዛ እንትን ውስጥ በትንሽዬ ሰዓትም ቢሆን እንትን ለማለት ሞክረዋል። እሱም በጣም ጥሩ ይመስለኛል። ከተማው የታየበት መንገድ አሪፍ ነበረ። እውነት ለመናገር ከተሞቹ ምን አይነት እንትን ላይ እንዳሉ የሚያሳይ ነው። እኔ ቅድም ስታነሷቸው የነበሩ ነገሮችን በደንብ እረዳለሁኝ። በዚህ የከተማ መስፋፋትና እንትን ላይ ሁሉም ሰው ተጠቅሟል ማለት አይቻልም። ጉዳቶች አሉ። ከተሞች ሲሰፉ ይሄ ነገር ሀፕን ያደርጋል። ግን ለዚህ ከተማ ማማር መስፋትና ሌሎች ነገሮች የከተማው ነዋሪ ህዝቡ የተባበረው ሰው ምናምን ክሬዲቱን ማጣት የለበትም። አዎ የብዙ ሰዎችን ቤት ብናንኳኳ በአስተዳደር ስርዓት ወይም ደግሞ በመጣው ነገር ሁሉም ሰው ይጠቀማል፣ ሁሉም ሰው ይደሰታል ብዬ አላስብም። የብዙ ሰው ችግር እንዳለ ሰዎች ቦታው ትክክል ይሁን ለሀገር ነው ብለው ተጎድተውም እንኳን የወጡ ሰዎች ይሄን ክሬዲት መውሰድ አለባቸው። እናንተ የከፈላችሁት ዋጋ እንዲህ አይነት ነገሮችን አምጥቷል ተብሎ ለነዚህ ሰዎች ክብር ይገባቸዋል የሚል እምነት ነው ያለኝ። የኔ ፍላጎትስ ልክ ዛሬ አዲስ አበባ ቆንጆ ሆና በጣም ብዙ እንግዶችን ማስተናገድ ችላ እንደ ስሟ ትልቅ ከተማ ነች፣ የአፍሪካ መቀመጫ ነች፣ የአፍሪካ መቀመጫ ትልልቅ የዲፕሎማሲ መቀመጫ ከተማ ናት። እቺ ከተማ ልክ እንደዚህ እንደተደነቀችው ሁሉ ክልሎቻችንም እንደዚህ ጸድተው ብናያቸው ወደ ሌሎች አካባቢዎችም እንደዚህ አይነት ልማቶች ቢመጡ አይሾስፒድ መጥቶ አዲስ አበባ በጣም ታምራለች ብሎ ለዓለም እንዳሳየው በሌሎች መስክም ስማችን ቢነሳ ደስ ይለኛል። ኢትዮጵያ ያላት አሁን የምርጫ ስርዓት በጣም አሪፍ ነው እንዲባል እፈልጋለሁ። ዲሞክራሲዋን እያሻሻለች ነው። ኢትዮጵያ መፈናቀል፣ መገደል፣ ጦርነት ቆሟል። መልካም አስተዳደር ሰፍኗል። ሰዎች በሰላም ወጥተው የሚለች ነው። የተለያየ የፖለቲካ እሳቤዎች ኢትዮጵያ ውስጥ በሰላማዊ መንገድ እንትን እያሉ ነው። ፓርቲዎች እየተወዳደሩ ነው የሚል ደግሞ ሌላ ስም ብን ሴቶች የማይደፈሩባት የማይንገላቱባት ፍትህ የማይዛባባት ሀገር ደግሞ ሆነ በሌላኛው መዝገብ ወጣ ባያት በጣም 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 ደስ ይለኛል። እውነት ለመናገር እኔ ከቅርብ ጊዜ ወዲህ አንዳንድ ነጮችን እንኳን ሳገኝ ትንሽ ወሬ ካወሩም በኋላ በነገራችን ላይ በደንብ ያውቁናል ብሔራችንን አልተዋል። ምንድነሽ ነው የሚሉኝ? አማራ ነሽ፣ ኦሮሞ ነሽ፣ ትግሬ ነሽ ብለው ነው የሚጠይቁን። ክፍፍላችንን ወስደን ለሌሎችም ማጋብተንባቸዋል። እኛ የሚያምርብን እኛ የምንደምቀው እኛ በዓለም እይታ ላይ ሰዎች ሊያዩን የሚችሉት ሁልጊዜም አንድ ሆነን ስንቆም ብቻ እንደሆነ በደንብ ያሳያል። አድዋን ሄደን ስናስጎበኝ ስለ አድዋ ታሪክ ስናወራ ያንዱን ብሔር ለይተን የምናወራ ከሆነ ሙሉ ታሪክ ማድረግ አንችልም። ያንን የአድዋን ታሪክ ለሌላ ሰው ማጋባት የምንችለው በኢትዮጵያዊነት መቆም ስንችል እንደሆነ በደንብ ይሄ ትልቅ ትምህርት ሰጥቶን አልፏል። እዚህ ላይ ግን አበርክቶ ያደረጉ በጣም ብዙ ወጣቶች ልጆች ነበሩ። እነሱ በጣም መመስገን አለባቸው። እንደ ሀገር ነው እየሰሩ ያሉት። በነገራችን እንደ ሀገር እየሰሩ ያሉ ልጆች ናቸው፣ ሊመሰገኑ ይገባል። ቅድም ዋንጋሪም ሲል እንደነበረው ይሄ ገበያው ምናምን አካባቢ ላይ ይሄ እንትኑ ደረጃውን ያልጠበቀ ዝም ብሎ ሸጦ ብቻ ለሜሪ የተደረጉት ነገሮች እነሱ ብዙ ደስ አላሉኝም። ከዛ ውጭ ግን ይታወቃል ኢትዮጵያ ውስጥ እኛ በቀኝ ግዛት አልተገዛንም። ሌላ ቋንቋ ብዙ አናወራም። ከዛም በኋላ ደግሞ እየተሰበከልን ያለው ይሄ ሰፈር ውስጥ ያለው ነገራችን ነው። እንትን አልመጣም፣ እንትን ቋንቋ እንናገርም፣ እንትን እናገራለሁ ምናምን እያለን ወደታችን እንወርዳለን። ግን ውድድራችንን ከዓለም ጋር እንዳላደረግን በደንብ ያሳያል። እና
ቋንቋ ቢቻል በተለይ እድሉ ቢኖር ብዙዎቻችን ደግሞ ረጅም ዓመት እንግሊዝኛ ቋንቋን ስንማር ለመማሪያነት የተጠቀምነው የንግግር እንትናችን በጣም የተገደበ መሆኑ ያ ልጅ አሁን ብዙ ነገር መስራት እየቻለ ብዙ ነገሮችን ዝም ሲል ያየንበት ማለት አቅም አንሶት ምናምን አልነበረም። ያው የቋንቋው እንትኑ በደንብ ገድቦን አይተናል። ከዛ ደግሞ ተማሪዎች አይቻለሁ እነዛ ልጆች ምናልባት 4ኛ 3ኛ ክፍል ምናምን የሚሆኑ ልጆች ናቸው። እና እስኪ አንድ ሰው እዚህ ውስጥ እንግሊዝኛ ማውራት የሚችል አለ ምናምን ሲል ነበር። ልጆቹ አይችሉም። እኔ ለምን እንግሊዝኛ አልቻሉም ምናምን የሚል ድፍን ያለ ነገር የለኝም። ብዙ ተጽዕኖዎች ስላሉን ማለት ነው። ልጆቻችን በስነ ስርዓት የትምህርት ፖሊሲው እና አጠቃላይ ያለን ይሄ ሀገራዊ ያለ መረጋጋቱ ያመጣብን እንትን እንደሆነ በደንብ ይገባኛል። ግን ትኩረት ግን ያሻዋል በደንብ። አሁን እነዛ ልጆች አቅም አላቸው፣ መግለጽ የሚችሉት ነገር አለ፣ ፍላጎት አላቸው፣ ሊያወሩት የፈለጉት ነገር አለ፣ ግን እንግሊዝኛ አይችሉም። ስለዚህ እንዲህ አይነት ክፍተቶችን አይቶ ቢሰራና ዘላቂ ሰላምን ቢመጣ ማለት በቃ እኛ እኮ ከጦርነት ምን አተረፍን? ከጦርነት ምን አገኘን? ከተሞቻችንን ማውደም፣ እርስ በርሳችን መተላለቅ፣ የዓለም መሳቂያ መሆን ከዚህ የዘለለ ነገር የለም። ግን ዛሬ የታየው ነገር እውነት ለመናገር ለሀገራችን በጣም ጥሩ ገጽታ የሚሰጠንና ሌሎችን የሚያስቆጭን ነው። ሌሎችንም ብንሰራ የምንልበት ነው። ቴንክ ዩ ቴዲ። ቴንክ ዩ። እያደመጣችሁ ላላችሁ ሰዎች አንድ ጥያቄ ልጠይቃችሁ። አይ ዊሽ እንደዚህ አይነት ጥያቄ ባልጠይቅ፣ ግን አንዳንድ ጊዜ ለማመን የሚከብዱ ሀሳቦችን ስለምንሰማ ነው። ለማመን የሚከብዱ ማለት ነው። ለምሳሌ ተውት፣ ቤተሰባችሁ አንድ ቪላ ቤት ሰራችሁ እንበል። ቤት የምትኖሩበት ቤት የቤተሰቦቻችሁ ቤት ቪላ ቤት ነው። በጣም ያምራል፣ ውብ ነው። ሰዎች ሲያልፉ አጥሮቻችሁን አይተው ቪላውን አይተው ዋው በጣም ያምራል፣ ይሄ ቤት በጣም ያምራል፣ የማ ቤት ነው፣ ማን ናቸው የሚኖሩበት ምናምን ብለው ሲንሾካሾኩ ከቤት ውስጥ ወጣችሁ፣ ከጓዳ ውስጥ ወጣችሁ፣ ወይ እናቶቻችሁ ወይ አባቶቻችሁ ወይ ልጆች ኖ ቤታችን ቢያምርም ውስጣችን ሰላም የለውም ትላላችሁ። እርቦናል፣ አባቴ ሰካራም ነው፣ እናቴን ይደበድባታል ትላላችሁ። ወይስ ቤት ገበና ሸፋኝ ነው? አገር እኮ እንደዛ ነው። አገር እኮ ገበና ሸፋኝ ነው ጋይስ። አንድ ልጅ አውቀዋለሁ ሶሻል ሚዲያ ላይ ብቻ ሀገር ትፍረስ እያለ እየተቀለበለበ የሚናገር ሰውዬ፣ ሲጠረዝ ግን የተጠረዘው ወደ ሀገሩ ነው አይደለም። እቺ ሀገር ፈርሳ ማየት ነው ፍላጎት እያለ ሲናገር የነበረ ሰውዬ እግዚአብሔር መቼስ ክፉ አያደርስባችሁ። ክፉ መጥቶባችሁ እጅና እግራችሁ ነገር ከወር ታስራችሁ እኮ የምትባረሩት እኮ ወደ ሀገር ወደዛች ወደ ምስኪን ሀገር ነው። እንዴት ነው የዚችን ሀገር ክፉነት የምትመኘው? ሰሞኑን እንግሊዝ ውስጥ የዓለም ዜና መነጋገሪያ የሆነው ሴት ልጆችን ተናግሯል ተብሎ አሁን አገሪቷ ውስጥ የጎዳናው ላይ እንደፈለገ በደረቱን ነፍቶ እየሳቀ ጃምቦ ሲሰጣያችሁ ሰው የራሱ የተጠረዘ ወዴት ነው? ወደ ኢትዮጵያ እኮ ነው። ስትጠረዝ አገር እኮ ገበናን ሸፍና ነው የምትቀበለው። እንዴት ነው የዚችን ሀገር መልካምነት ማትፈልገው? ዶሜስቲክ ፖለቲክሱን ትጫወታለህ እኮ፣ መንግስትን ትቀይራለህ። ፖለቲከኞች ጥፉ፣ ይሄ ነገር መልካም ነገር ስለታየ ተቃዋሚ ፓርቲ ጥፋ ምናምን ያለም የለም። እንዴት ግን የሀገርን መልካም ነገር አይተ እንዴት አትወድም? ዞሮ መግቢያ ነገ 4 ኪሎ ገባለሁ እያልክ አስተዳድራለሁ እያልክ የዓለም ህዝብ ረሃብተኞች ናችሁ ሲለን እኮ እኛንም እኔ እናንተን እኮ ሌላ ማንን ነው? መቼስ ሀገር ሲባል እኔ እናንተ ነን አይደለም? በዚች ሀገር ደግሞ የዓለም ህዝብ ሲደነቅ ማንም ላጩን እየጣለ ይሄ ኢትዮጵያ ወይስ ምንድን ነው እያለ አመለካከቱን እንዴ እርግጠኛ ነው ኢትዮጵያን ሄድከው ስፒድ እያሉ እየጠየቁት፣ እኛማ እንዴት ነው መሆን ያለበት? እንዴት ነው ደስ ማይለን? ይሄ እኮ ምንም አይነት ብሔርን አይጠይቅም፣ ቀለምን ሃይማኖትን አይጠይቅም። የዛች ሀገር ዜጋ መሆንን ብቻ ነው የሚጠይቀው። ደስ ሊል ነው የሚገባው። ማን ለማን ነው የሚያሽቃበጠው? ምንድነው ማሽቃበጥ? ብታሽቃበጥም ለራስህ እኮ ነው። ኢንፋክት አሽቃባጭ ሊባሉ የሚገባቸው ይህን ባሉታዊ መንገድ የሚናገሩ ሰዎች ናቸው። ቢኮዝ መጋቢዎቻቸውን ለማስደሰት ስለሚናገሩ፣ ፍርፋሪ የሚጥሉላቸውን ሰዎች ለማስደሰት ስለሚናገሩ፣ ሀገር ያማረብሽ ሀገር ይመርብሽ ከዚህም ጨብሶ እንደው ጨምሮ ይመርብሽ ብትል ለማን ነው የምታሽቃበጠው? ከፋይ የለህም እኮ ግዴታህም ነው። በዚህ አውድ ነው ማውራት ያለብን። ሀገር እንዲህ ናት። ነገ ብሔራዊ ቡድናችን በዓለም አደባባይ እኛን ወክሎ የሚጫወቱ ቢዋረዱ፣ የተቀደደ መለያ ቢያደርጉ፣ ተመሳሳይ ካሶቶኒ ወይም ደግሞ ማድረግ ሲገባቸው የተዘበራረቀ ቁምጣና መለያ ቢያደርጉ፣ የዓለም ሕዝብ ቢሳለቅባቸው፣ አንድ ሮቤር የተባለ ዋናተኛ የምታስታውሱት ነው አሁን ድረስ መሳቂያ መሳለቂያ ያደረገን ያ ቦርጫሙ ዋናተኛ በኢህአዴግ ዘመነ መንግስት ዋናተኛ አድርገው የላኩት ሰውዬ ማለት ነው። በሱ ስንቶቻችን ያፈር ነው? አላፈርክም?
እንዲህ ያላሉም ነጮቻችን አላዋረዱንም፣ የሌላ ሀገር ዜጎች አላዋረዱንም። የዛ ሰውዬ ውርደት የሁሉም ውርደት ነው። ስንት ሸንቃጣ ባለበት ያ ቦርጫም ሰውዬ ዋና እንዲዋኝ ተላከበት። ያ ከህሊና የሚጠፋ ነው። ስለዚህ የሀገር ሁኔታ እንደዛ ነው መታየት ያለበት ለማለት ፈልጌ ነው። ቴንኪው ከልብ አመሰግናለሁ። ከቅድስት በኋላ ሁላችሁም አንዳንድ ዙር ደርሷችኋል። ኦኬ ከዚህ በኋላ ካለኝ ሰዓት አንፃር አንዳንድ ዙር ብቻ ነው የሚኖረኝ ከይቅርታ ጋር። ያላወራችሁ ሰዎች መጀመሪያ አዲስ ለገቡ ሰዎች በጣም ከከባድ ይቅርታ ጋር እድል ልስጣችሁና ድጋሚ እድል አታገኙም። ቢኒ አንዴ ታወራለህ፣ ከዛ አማራ አኪላ አንዴ ታወራለህ። አሁን ስለገባ እናንተ ካወራችሁ በኋላ ወዴት ሄዳለሁ? አይ ቲንክ አዲስ ታይምስ የመጨረሻ ይሆናል። ከዚህ በኋላ የምታወሩ በሙሉ የመጨረሻችሁ ዙር ይሆናል ማለት ነው። አሁን ለገቡት እድል ስጥና በጣም ከከባድ ይቅርታ ጋር ወደ እናንተ እመጣለሁ። ቢኒና አማራ አኪላ ተከታትላችሁ ታወሩና ከዛ ወደ አዲስ ታይምስ እንሄዳለን። እሺ ቢኒያም እንዴት ነህ? ቴንክ ዩ ቴዶ። እኔ እንዳስገባኝ ራሱ አላወቅኩም ነበረ። እንትና ማናት አይ ቲንክ ቅድስት ግርማ የኔን ሐሳብ አለችው እና ሀገር ሲለማ የሚጎዳ ወገን ሁሉ ጊዜ አለ እና ራሳችንን መጠየቅ ያለብን ምንድነው መጀመሪያ ሀገሬ ለእኔ ምን አደረገች ሳይሆን እኔ ለሀገሬ ምን አደረግኩኝ በሚለው ጥያቄ ስንጀምር ያግባባናል ማለት ነው። ለሀገር ብዙ መስዋዕትነት ከፍለው ብዙ ሰዎች እየተጎዱም ለኢትዮጵያ የሚሞቱ እኮ አሉ አይደል? ያለምንም ደሞዝ መከላከያ ሰራዊታችን ጎረቤት ሀገር ሄዶ ይሞታል። አሁን እኔ የአዶና የዋህነት እኔ ፍሮም ዴይ ዋን እሱ ልጅ ይመቸኝ ነበረ። ያሳየው የዋህነትና የራስን ጥቅም አሳልፎ ለወንድሙ የመስጠት ነገር አይተንበታል እና እኔ አዲስ አበባ የተጎዱ ሰዎች የሉም እያልኩኝ አይደለም። በጣም የተጎዱ ቦታቸውን ያጡ የተፈናቀሉ አሉ። በዛው ልክ ደግሞ ትክክለኛ ካሳ ተከፍሏቸው የጨፈሩ ከዝኖች ዘመዶች አሉኝ እና ወይኒው 130-20 ሚሊዮን ህዝብ ስታስተዳድር ሁሉም ይጠቀማል ማለት አይደለም። ጥያቄው ምንድነው? የኛን ጥቅም ነው የምናስቀድመው? የግለሰብ ጥቅም ነው ወይስ የሀገርን ጥቅም? የግለሰብ ክብር ነው የምናስቀድመው ወይስ የሀገራችንን ሉዓላዊነትና ክብር የሚለው ጥያቄ ይመጣል እንጂ ያልተጎዳ ያልተነካ እኮ የለም። ሀገራችን ደሃ ነች፣ እንዴት አድርገን እናበልጽጋት ነው። አሁን የመጣው ሲስተም ደግሞ በጣም ጥሩ ኦፖርቹኒቲ መጥቷል። ክፍተት ምን ያለው ቋንቋ በጣም ኢንተርናሽናል አሁን ሀገራችን ውስጥ ያሉ ብዙ ነገሮች ኤክስፖዠር ማርኬት ራሳችንን መሸጥ ምርታችንን መሸጥ የሚያቅተን ምንድነው? ቋንቋ አስሮ ይዞናል። ኢንተርናሽናል ቋንቋ እና ቋንቋ ላይ ቢሰራ በጣም ደስ ይለኛል እና እኔ I was so excited በቃ በሌላ አሁን ከዲክሽነሪ ውስጥ አሁን ኢትዮጵያ የሚለው ታውቃላችሁ ፋሜን ወይም ደግሞ ረሃብም አይደለም። ረሃብ እኮ ቀላል ነው። ይሄ ድርቅ በጣም ዲፕ ነው። እኛ በአማርኛ ዘምነን ረሃብ እንለዋለን። በእንግሊዘኛ ሲሆን ሃንገር አለ። ፋሜን ማለት ግን በብዙ መቶ ሺህ ሰዎች ተረፍርፈው እየሞቱ የደረቁበት የሚል ትርጉም ነው ዲክሽነሪ ውስጥ የገባብን። አሁን ያንን እንዴት እናወጣለን? it is በጣም አሜዚንግ ጅማሮ ነው። እያመመንም እየቆሰልንም እየደህየንም ምንም እያለን ሀገራችንን የሚጠቅም ነገር ብናደርግ፣ በተለይ ደግሞ አሁን በውጭ ምንዛሪ ኢትዮጵያ ኤምባሲ ገብታችሁ የትኛው ባንክ ነው የትኛው ሐዋላ ነው ከኢትዮጵያ መንግስት ጋር የሚሰራው እያላችሁ የሌላ የኢትዮጵያ ጠላት መጠቀሚያ እንዳትሆኑ ከኢትዮጵያ መንግስት ጋር ከሚሰራ ባንክ ምትልቁትን ዶላር ማለት ነው አድርጉ። እኔ I was so excited ኢትዮጵያዊነቴ በጣም ያስደስተኝና በጣም የኮራሁበት አጋጣሚ ነው። ይሄም ይቀጥላል ብዬ አምናለሁ። ለተሰጠኝ ኦፖርቹኒቲ በጣም ነው አመሰግናለሁ። ቴንክ ዩ ቢኒያም፣ ከልብ አመሰግናለሁ ወንድሜ። እሺ ብትችሉ ሁላችሁም ኮሜንት ላይ የኢትዮጵያን ባንዲራ ብቻ አጥለቅልቁት። ዛሬ
ጠላት የኢትዮጵያን አንዳንዶቻችሁ አይዶ አም ሶሪ ሀገራችሁ እንደ ስፒድ ያሉ ታዋቂ ሰዎች ካልሄዱ ለምንድን ነው ያልመጡት? እንዲህ ያሉ ሰዎች ሲመጡ ራሱ ትልቅ እድል ነው። እንዲመጣላቸው ፈልገው ያልሄደባቸው ብዙ ሰዎች አሉ፣ ብዙ ሀገራት አሉና መርጦን ስለመጣም ቴንኪው። ስፒድ ሲመጣ የዓለም ህዝብ ነው ያየን። አንድ ሰው ኢንቦክስ እየላከልኝ ነበረ። ስፒድ ማለት የፊፋ ፕሬዚዳንት ቤቱ ድረስ ሄዶ ጃን ኢንፋንቲኖ ጣሊያናዊ እባክህ ስትሪም እናድርግ ብሎ የጠየቀው ነው። ይህ ልጅ ነገ የዓለም ህዝብ በሚያይበት መድረክ ላይ ስለ ኢትዮጵያ ይናገራል። ኢትዮጵያ ውስጥ ያየውን ነገር ማለት ነው። ስለዚህ ሁላችሁም እንኳን ደስ አላችሁ። ባንዲራችንን ኮመንት ላይ ያስቀመጣችሁ ላላችሁ በሙሉ አረንጓዴ፣ ቢጫ፣ ቀይ ቴንኪው። አማራ አኪላን እንስማና ወደ አዲስ ታይምስ። ኦኬ ቴንኪው። ሰላም ብያለሁ። አይ ቲንክ ብዙ ሰው ያው ኢፎሪያ ውስጥ ነው የታየው። አዲስ አበባ ነው ልጁ ወደ 48 ሚሊዮን ምናምን ሰው በቀጥታ ስርጭቱ ላይ መለከተው ነበረው which is something good ካልቸር ምናምን መታየቱ is nice። አገሪቱ መልታይ ካልቸር እንደሆነ ግን እዛ ላይ አብዛኛው የተወሩትና እንደው ተላልፈው ውጤት ነው ሌላው ሰው ኢትዮጵያን እንዲያውቃት ተደርገዋል ተብሎ የታሰበው የአድዋ ድል በዓል የሀገሪቷ ለመገዛት ነው። ከዛ በዘለለ ያለው ያው አፍሪካ በጣም አንደር ዲቨሎፕድ የሆነ አገራቶች አሉበት ተብሎ ነው የሚታሰበው። እሱ እንዳልሆነ ያው የሚያሳይ ነው። ከዚህ የዘለለ ያው አሁን እንደሚጋነነው ይሄ ፖለቲካል ኮኖቴሽን ያለው ሌሎች ዓለሞች ኢትዮጵያን የሚያዩበትን ነገር የሚቀይር ተደርጎ የታሰበ ነገር አለ። ለምሳሌ አሁን እዚህ ላይ ሰርች አድርጌ ሆም ኦፊስ ይባላል የዩናይትድ ኪንግደም ወደ ኢትዮጵያ ለመሄድ አድቫይስ የትኛው ባይዘው አሜሪካን ስቴት ዲፓርትመንት አድቫይስ ይሰጣል ዌብሳይታቸው ላይ እና ዋርኒንግስ ኤንድ ኢንሹራንስስ ይላል። 14th of January 2026 ላይ ነው አፕዴት የተደረገው። ሁሉም ቦታዎች ላይ ያስቀምጣል። ለምሳሌ ትግራይ ሪጅን FCDO advises against all travels to the parts of Tigray region west of Takeze River within 10 km of internal border with Amhara region, ታህታይ አዲያቦ ወረዳ ዲስትሪክት፣ ኢሮብ ወረዳ ዲስትሪክት፣ the parts of Tigray region east of Takeze River ይላል። አማራ region FCDO advises against all travel to Amara region አፋር region ይላል። FCDO advises against all travel to parts of Afar region within 10 km border within Eritrea ይላል። ጋምቤላ ኦሮሚያም እንደዚሁ ቦርደር ያሉትን ይከለከላልና ሁሉም ሀገራት ኢትዮጵያን የሚያዩበት የተባለው ኖርማሉ ኮሚኒቲ እንዴትም ላይ አይችልም። አንደኛው ኢትዮጵያ የምትታወቀው በካልቸሯ በታሪኳ በምን እንጂ እንደው አዲስ አበባ የተለየ ትልቅ ከተማ ሆኖ አዲስ አበባን ለማየት ጉዞ የሚያደርግ የውጭ ሰው አይኖርም። ቢኮዝ የተሻለ ኢንፍራስትራክቸር ስላለ መቼም ኢትዮጵያ ውስጥ ያለውን ግሪን ኤሪያ ለማየት ሰው 1500 እና ከዛ በላይ ዶላር ከፍሎ በአውሮፕላን አይሄድም። they could go to Thailand, they could go to China። ሌሎች ሀገራት ቅድም ተነስቷል፣ ቻይናን በጣም አስተዋውቋል ተብሏል። እኛ ሶስተኛ ዓለም ያለን ሰዎች በኢንተርኔት አክሰሳችን ባለን አክሰስ ስለ ቻይና ከምናውቀው በላይ አሜሪካ ውስጥ ባይዘው የቻይኒዝ ኮሚኒቲ in hundreds of thousands ነው ያለው። ኦኬ ለማስተዋወቅም ያለው ህዝብ ይበቃል። አንድ ሁለተኛ ሁሉም ሰው እጁ ላይ መዳፉ ላይ ኢንተርኔት አክሰስ አለው እና ሁሉን ያህል እንደውም በዚህ አጋጣሚ ቲክቶክ ዳውን ያደረገ ጊዜ አንድ የቻይኒዝ አፕሊኬሽን ሬድ ኖት የሚባል አፕሊኬሽን ብዙ ሰው ጆይን አድርጎ ነበርና አሜሪካኖች ኢንተራክት ያደርጉ ነበር። ሶ ይሄዳሉ ቻይና አዲስ ነገር አይደለምና ስፒድ የሚባል ወንድማችን ወይ ልጅ በፈጠረው ዛጋ ባደረገው ነገር ሳይሆን ሰዎች ወደ ቻይና የሚሄዱት በጊዜው ስለ ኤሌክትሪክ ካር ስፔሻሊ there is a race between የቴስላ እና የቻይኒዝ ኤሌክትሪክ ካርስ ያንን የቴክኖሎጂካል አድቫንስመንት ስላሳየ እዛ ላይ ነው ትልቅ ነገር ተደርጎ የተወራው ማለት ነው። ወደ ኢትዮጵያም ስንመጣ ጥሩ ነው ባይዘው ማሳየቱ፣ ግን የብዙዎችን መከራ ግን ለማፈን ተሞክሯል። የብዙዎችን ወይም በዚህ አሁን እዚህም በነበረው ውይይት በሌሎችም ውይይቶች የበራልን አይነት ነገር የተሻለ ነገር ውስጥ ያለን ይመስላል። በሚሊዮኖች የሚቆጠሩ ስፔሻሊ አማሮች ኢንተርናሊ ዲስፕሌስድ ሆነው
በካምፕ ውስጥ ተርበው የሚበሉት የሚጠጡት አጥተው በጦርነት ቀን በቀን በድሮን እየተጨፈጨፉ ያሉበት ነው። ሶ አሁን ግማሽ ሳቅ ግማሽ ለቅሶ ያለበት ሀገር፣ ያንዱ ሀዘን ያንዱ ደስታ የሆነበት ሀገር፣ ያንዱ ሀዘን ጩኸት የማይሰማበት ሀገር እንደሆነ በደንብ የታየበት ነው። ኖት ኢቨንት እኔ ችግር የለብኝም ልጁ መጥቶ ሲያይ የተደረጉት ነገሮች I don't have any issues። አንድ ስትሪመር ነው ወጣቶች ኢንጌጅ የሚያደርጉበት is nice። I do not have anything on that። ግን ሪፍሌክሽኑ ግን ኢትዮጵያ እንደተዋወቀች by the way የኢትዮጵያ መንግስት በጣም ብዙ ፖለቲካ ነገር አስቦ አገሪቷ እንዳደገች ምናምን ሊስል ነበረ። the good thing about the kid ልጁ ለእንደዚህ አይነት ነገር መስሚያ እንደሌለው የራሱ የሆነ የኮንቴንት ታክቲክ አለው። በጣም ፈጣን ነው። ኮንቴንቶች ፈጣን ናቸው። ጊዜም አይሰጥህም እነዚህ ነገሮች አስተውለህ እንድታይ እሱ ላይ ፎከስ እንድታደርግ ነው የሚያደርገውና ሁሉም ሀገር የራሱ የሆነ ዩኒክ ነገር አለው። ኢትዮጵያ ውስጥም ዩኒክ ነገር አለ። ያ ነገር ታይቷል። ከዛ በዘለለ ግን ኢትዮጵያ ውስጥ የኤችአይቪ ኪዩር ወይ የካንሰር ኪዩር በተገኘ አይነት ስሜት እዚህ ላይ አክት የሚያደርግ ሰው አለ ወይ? ኖ እውነታውን ሸፍነን ልንቀይረው አንችልም። የሜካፕ አይነት እንደውም ሜካፕ ኢዝ ጉድ ከዛ በታች የሆነ ነገር ነውና እውነታውን መቀበል ያስፈልጋል። ኦኬ አይሾ ስፒድ ልታሳዩት ወይም ቢያይልም ብላችሁ የተመኛችሁት ሀገር የለንም። ኦኬ ሀገር የለንም። በእያንዳንዱ ፕሮጀክቶች ጀርባ የተደበቀ ለምንድን ነው ላስታ ላሊበላ ያልታየው? እንግዲህ ሮኪውን ቻርችስ ከኦልሞስት በ178 ዓመት በፊት የተሰራ የፋሲል ግንብ አክሱምን ምናምን ለምን ያላሳየን ይመስላችኋል? ወደዛ መብረር ስለማይቻል ነው። አይሾ ስፒድም ከመብረሩ በፊት አድቫይዘሪ ይጠይቃል እንጂ ሂውዳ ወንት መሄዱም አይቀር ነበር። ያልሄደበት ምክንያት አስቡ። ከወንደርስ ዩኔስኮ ካስቀመጣቸው ወንደርሶች ውስጥ አንደኛው ላሊበላ ነው። ላሊበላን የማያይ ሰው የለም። የትኛውም የውጭ ሀገር በአሁኑ ልደት አልተከበረም፣ እዛ አዲስ አበባ ነው የተከበረው። እነዚህ ምክንያቶች ራሱ ቆም ብላችሁ ማሰብ ነበረባችሁ። ሁሉንስ ኢትዮጵያ አይቷል ያላየም እኮ ኢትዮጵያ ሰውነት አዲስ አበባ ብቻ ነች አይደለችም። ግን በዚህ ውስጥ የሪፍሌክሽን ከዛ በኋላ የሰጡ ሪፍሌክሽኖችን ስመለከት አኪል አንድ ጥያቄ ልጠይቅህና የመጨረሻ ጥያቄ ነው። ለምሳሌ እየተደረገ ያለውን ፖለቲካ የዓለም ህዝብ እንዳያውቀው የማዳፈን ስራ ነው። ህዝብ እንዳያውቀው ህዝብ እንዳያየው ብላለን። ፖለቲከኛ ነህ አንተ። የምታራምደውን ፖለቲካ ሁሉም የአማራ ህዝብ ይደግፈዋል? አይ አላልኩም። እኔ ልጁ ያደረገው ላይ ምንም አይነት ኢሹ የለብኝም። የእኛን እየተደረገ ያለውን ትግል ለማዳፈን ነው ይሄ አላልኩም። አይ የሚል ነገር አልወጣኝም ልልም አልችልም አልኩ። እኔ እንቱን አውቀዋለሁ፣ ኒሹን አውቀዋለሁ። የአይሾ ስፒድ ኒሽ ኦሪየንትድ ነው ማለት የሆነ ስፔሲፊክ ግሩፕን ታርጌት ያደረገ ነው። ለወጣት ሞትኩኝ ተገደልኩኝ ብሎ ሊደንቀው አይችልም። ኦኬ ኢቭን ቢያስተላልፍልኝ የሚዳዝማታል እሱ አይደለም። ኦኬ እኔ እሱ ጋር ሳይሆን ከዛ በኋላ የተሰጡ ሪያክሽኖች ላይ አብዛኛው ሰው ኢትዮጵያ በጣም ኢንጉድ ዌይ ፕሮሞት ተደረገች ምናምን፣ ኢትዮጵያ ውስጥ የሆነ አይነት ፋንታሲ ውስጥ ያለች ዓለም ለማስመሰል የተሞከረውን የህዝብ ለአንድ ቀን የመጣው አይሾ ስፒድ ላሊበላ መሄድ ያልቻለው አይሾ ስፒድ ተመልሷል። ትክክል ነው። ሰዓታት ነው ኢትዮጵያ ውስጥ የቆየው። ይኩዳ ወንት 45 ደቂቃ ፍላይት ነው እሱ። እንዲያውም የግል ጀት ስለያዘ ቀድሞ መድረስ ይችላል። ለአንድ ቀን የመጣ ልጅ ኬንያ ከማሳዮች ድረስ ሄዷል። አሁን ባለው ሁኔታ ምን እናንተ የምትፈልጓቸው በደም የምትፈላለጓቸው የፌዴራል መንግስት ባለስልጣናት እንደ ውሃ መንገድ ይመላለሳሉ። እሱ አይደለም ጥያቄው። እሱ ግን መሄድ አይችልም። ቁም ነገሩ አሁን ለምሳሌ የፌዴራል መንግስት ባለስልጣናቶች ይሄዳሉ አይደል? ወደ አይሾ ስፒድን ግን በመሳሪያ አጅበው የምትሄድ ከሆነ እሱ አይሄድም። አንደኛው ክሊራንስ መኖር አለበት። የአሜሪካ ኤምባሲም ያን ክሊራንስ አይሰጠውም፣ ትረስ ስላሌለው ማለት ነው። ቦታው ላይ እንዲበር አይፈቅድለትም፣ ሰኪዩር ማድረግ ስላለበት ማለት ነው። የኔ ጥያቄ ልጠይቅህ የነበረው የዓለም አቀፉ ማህበረሰብ እንዳያቅ የተሸፋፈንን ነገር አለ ካልክ የለም። እኔ የሰው ሪያክሽን ላይ ነው ኢሹ እንጂ ከህንፃዎቹ በስተጀርባ እየተደረገ ያለው ትግል ወይም ደግሞ እየሆነ ያለው ነገር እንዳይታወቅ ቀለም የመቀባባት ነገር ነው ማለት ነው። እኔ ያልኩት ኢትዮጵያን አላየም
ወይም ሪሏን ኢትዮጵያ አላየም። ኬንያ ሪሏን ኬንያ ነው ያየው። ኢንዲድ ጥሩ ቢዩቲፉል የሆኑ ፕሮጀክቶች ቢያሳዩትም ማሳይ ጎሳ ድረስ ወስደው ቦትስዋና ሲሄድ ቦትስዋና ውስጥ ያለ አንድ ትራይብ የዛ ትራይብ ንጉስ የሆነውን የንጉሱን ልጅ ፕሪንሰስ ዋጋ ተቀምጦ ምናምን ትክክለኛውን ላይክ ገጠሩን ጭቃውን ምኑን አይቷል። ኢትዮጵያ ውስጥ ግን ያንን እንኳን ማሳየት ኬንያ ስንት ቀን የቆየው? እዛም አንድ ቀን እኮ ነው የቆየው። ኬንያ 2 ቀን መሰለኝ። እሱ ራሱ አንድ ቀን ነው የቆየው። ሁሉም ሀገር 28 ሀገር ነው እኮ ይሄዳል ያለው እዛ ውስጥ አንድ ቀን ነው አብዛኛው ኬንያ ይመስለኝ። እሺ 2 ቀን ኬንያ የቆየው። አይሁዳ ኢትዮጵያም 2 ቀን መቆየት ይችል ይሆን ነበረ። አንድ ይሄ ልጅ አሁን ኦኬ በዛው ላይ እናወራ ልትወስደው ትችላለህ ከአዲስ አበባ ውጭ አልኩ። ከአንድ ቀን ውጭ በሰዓታት ለቆየ ልጅ ከአዲስ አበባ ውጭ ወዴት ትወስደዋለህ? ኦብቪየስሊ ሴኩሪቲ ክሊራንስ ስለሌለው እኮ ነው ያለው። ኦሮሚያ መሄድ ይችላል፣ አማራ መሄድ ይችላል። ሴኩሪቲ ክሊራንስ ስለሌለው ነው። ኦሮሚያማ ሸኔ ያግተዋል፣ ምንም ችግር የለው። ይሄ እኮ ኢምፕሬሽን ነው። ምክንያቱም የታጠቁ ኃይሎች እንደዚህ አይነት ሰው ላይ ሲንቀሳቀስ የሆነ አይነት እርምጃ ቢያደርጉ ድምጻቸው ይሰማላቸዋል። እሱም ባያደርጉ እንኳን ጉዳዩን ቢበጠብጡ ይሄ ሴኩሪቲ ክሊራንስ አያገኝም ከአሜሪካ ኤምባሲ። ኦኬ ቅድም ያነበብኩልህ የሆም ኦፊስ የእንግሊዝ የሆም ኦፊስ ነው ያነበብኩልህ። አይሾስፔት ሴኩሪቲ ክሊራንስ ስለሌለው ነው ያልሄደው። እሱ ባለበት ይቀመጥና እኔ ችግር እሱ ቱሪስት ነው እኮ አይደለም። አይሾስፔት አንተም እኮ አማራ ክልል እኮ ብትሄድ እኮ ትታገታለህ እኮ አንተ ራስህ አትሄድም። አይ ስለምታገስ ሳይሆን ጦርነት ስላለ ነው። ገባኝ። ጦርነት ስላለ ሳይሆን ስፔሲፊካሊ አንተን ሊያጠቃሚ የፈለገው ሰው ሊኖር ይችላል። ገባህ አይደል? ማናችንም ላንሄድ እንችላለን። የትኛውም አካባቢ ላይ ወደ ሩራል አካባቢ ስትሄድ በተለይ አይደለም ቶክስ ያለበት ቀርቶ እንዲሁ በፊት ግን ይኬድ ነበር አይደል? ከጦርነት በፊት ኢቨን አሁን ወደዚህ ከመግባት የፊት ቱሪስቶች ለምሳሌ ደቡብ አካባቢ ላይ ተገኘ። ከጦርነት በፊት ግን መሄድ ይቻል ነበር አይደል? ኢትዮጵያን አብይ ከመቀበሉ በፊት ደቂቃ ጨርስና ወደ ሌሎች ኢትዮጵያ ሴፍ ነበረች። ሰዎች መሄድ ይችሉ ነበር። እኔ ችግሬ ኢትዮጵያ የሰው ሪያክሽን ኦኬ። አሁን ቅድም እዚህም የሰማሁት ምናምን በጣም አድዋን አስተዋውቆ አድዋ የተደረገበትን ቦታ ማሳየት አልተቻለም። ላሊበላን ተናግሮ የላሊበላን እንትን ነው ሳምፕል ነው አዲስ አበባ ላይ ላሊበላ ሬስቶራንት ነው መጋበዝ የተቻለው ወይም እዛ ነው መውሰድ የተቻለው። ላሊበላ መውሰድ አልተቻለም። ኢትዮጵያ ውስጥ በሚሊዮን የሚቆጠር አሁን የኢትዮጵያ ችግር ኪውር እንዳገኘ ተደርጎ ሰው ዋው ኢትዮጵያ ምናምን ይላል። ኦኬ ጥሩ ነው አዲስ አበባ ማሳየታችን፣ ግን ኢትዮጵያ ሰላም የለም። ኢትዮጵያ ውስጥ ያለው ማህበረሰብ የሚሞት አለ። አሁን ኢትዮጵያ ውስጥ 2 አይነት ኃይል ተፈጥሯል፣ የሚበላ እና የሚበላ። የሚበላው የሳሪ ሲስቅ ሲያንቧርቅ አይተናል። ኦኬ የሚበላው ማህበረሰብ ደግሞ ረሃብ እየገደለው ጥይት እየጨፈጨፈው 2 ኢትዮጵያን ያየንበት ነው። ኦኬ ጥሩነቱ ወደ ኢትዮጵያ ሲመጣ ሴኩሪቲ ክሊራንስ የአሜሪካ ሴኩሪቲ ክሊራንስ ስቴት ዲፓርትመንት ፔጅ ላይ ማየት ትችላላችሁ። ካርታውንም አስቀምጦታል። ሁሉም ቦታ በቀይ ነው። አይሾስፔት ሲመጣ የሚባለው ስትሪክትሊ ከቤተ መንግስቱና ከአሜሪካ ኤምባሲ በ6 እና በ7 ኪሎ ሜትር ራዲየስ ውጪ እንዳትንቀሳቀስ የሚል መረጃ ኖሮት ነው የሚመጣው። እሱም ለዛ አጭር የሆነ ቆይታ አድርጎ ሴኩር በሆነበት አካባቢ ላይ ተንቀሳቅሶ ከኤርፖርቱ በ10 ማይልስ ርቀት ሬዲየስ ውስጥ ተቀምጦ ነው። 10 ማይልስም ላይሆን ይችላል። ኦኬ ቢኮዝ ችግር ቢመጣል አጥ ብሎ ሊያመልጥ ይሄንን በደንብ ይነገረዋል። ኦኬ ኢትዮጵያም የመጣበት የአፍሪካ ዩኒየን መቀመጫ ምናምን ስለሆነ እንጂ አሁን ባለው የሴኩሪቲ ትሬት ይሄን ያክል ተማምኖ የመጣ አይደለም። ኢቬንቹዋሊ ያው እንግዲህ የኢትዮጵያን ሜካፕ አይተናታል። ኢትዮጵያን አዲስ አበባ ሪፕሬዘንት አታደርግ ዛሬ ላይ አዲስ አበባ ላይ ያው እንግዲህ ሳሩ ቅጠሉ ምናምን ተሰርቷል። የውሃ ፕሮጀክት ምናምን አለ። ከዚህ ጀርባ ልክ አዲስ አበባ ላይ ከሚፈሱ ወንዞች እኩል የሚፈስ ደም ኢትዮጵያ ውስጥ አለ። ያ ተረስቷል። የተራበ አዲስ አበባ ላይ ባየው ነገር ተደንቀሃል? እኔ ነኝ አዲስ አበባ ላይ ምን ተሰማ? ተደነቅ ወይስ አልተደነቅ? እኔ እንግዲህ በውጭው ዓለም ስለምኖር ይሄ ነገር አያስደንቅም። ሀገርናት ነው ሀገርን ስታይ አዲስ አበባን ስታይ ጀስት ገጽታውን ስታይ ተደነቅ ወይስ እንዴት ነው? ያው እኔ ኖርማሊ እድገትን ወይም አንድ ሀገር አድጓል ብዬ የምለካው የእድገት ሜጀርመንቱን እንዳስቀምጥ ሳይሆን አገርህን ስታይ ለምሳሌ ፎቶግራፏን ስታይ ምን ተሰማ? መርሳት የለብን እኔ እኮ ፖለቲካ ውስጥ ያለው ሰው ነኝ። ቴዲ እንደዚህ ነገር አይደንቀኝም። ፖለቲከኛ ነህ ግን ምን ተሰማ? ጌታቸው አሻንጉሊት ምናምን ብሎ በገለጸው መልክ ባልገልጸው
አሻንጉሊትና ምናምን ቀባቀባ ባለው ባልገልጸው እኔ ካፒታል ጀነሬት በማያደርግ ፕሮጀክት ሳይ ገንዘብ እንደወደቀ አምናለሁ እና የትውልዱን እዳ ቁጭ ብዬ ካልኩሌት አደርገዋለሁ፣ ኢንፍሌሽኑን ካልኩሌት አደርገዋለሁ። ቢኮዝ ኤክስፔንሲቭ ፕሮጀክት በተደረገ ቁጥር ያ ፕሮጀክትን ከቨር የማያደርግ ያየነው ነገር ገንዘብ አመጣም ገቢ ኢንከም ጀነሬት አደረገ። ኢትዮጵያ አዲስ አበባን ለመጎብኘት የሚመጣ አንድም ሰው እንደማይኖር አውቃለሁ። አዲስ አበባ ኢትዮጵያ ሰው የሚመጣው የኢትዮጵያን ቅርስ ያሉባቸውን ቦታ ለመጎብኘት ብቻ ነው። ይሄ የምናውቀው ነው። ኦኬ ለዚህ አሁን አይሾ ስፒድ ያሳየው ቱሪስት ሊስብ አይችልም። ከየት ነው የሚስበው? እስቲ ንገረኝ። ከአሜሪካ ነው ከአውሮፓ ነው? ለምሳሌ ሲመጣ አዲስ አበባ ላይ ለሰዎች የነበራቸው ምን ለማድረግ እስቲ ከኒ ቴል ሚ አዲስ አበባ ሆቴል 250 ዶላር ከተገነባ በኋላ አላየሁም፣ ግን አይ አይቻለሁ፣ ቪዲዮዎቹን አይቻለሁ። ኤቭሪቲንግ ግን ፓላሱን ገብተህ እነዛን መኪናዎች ስታይ አትገረምም? አሁን ግን እንደሱ አይነት አፍሪካ የለበሱበት አመድ ከተነሰነሰባቸው ወጥተው እንደዚህ ኖ ለዚህ ምንም ችግር የለብኝም። I have good respect for it እዚህ ኢሹ የለብኝም። ኦኬ ግን አዲስ አበባ ለመጎብኘት የሚመጣ ሰው የለም። አዲስ አበባ ሆቴል 150 ዶላር እስከ 250 ዶላር ነው። ኢትዮጵያ ውስጥ ካለው ሆቴል በሚበልጥ ደረጃ ኢስታንቡል ብትሄድ ወይም ኢዝሚር ብትሄድ 40-50 ዶላር ነው። የከተማው ውበት ኢዝሚር በጣም ይበልጣል ምናምን። ስለዚህ ሰዎች መቼም ከተማ ለማየት አዲስ አበባ እንደማይመጡ እኔም አንተም ሰይጣንም እግዚአብሔር ያውቃል። ዋናው ነገር እሱ ሳይሆን ኢትዮጵያ ሪል ኢትዮጵያ ማየት አልተቻለም። ሪል ኢትዮጵያን ማሳየት ያልተቻለበት ምክንያት ግን ፊት ለፊት መጋፈጥ ያስፈልጋል። ኢትዮጵያ ውስጥ ያለው የሰላም እጦት ነው። ኢማጂን ይሄ ልጅ ከተማውን አይቶ አንድ ቀን አድሮ ሴኩሪቲ ክሊራንስ ኖሮት ላሊበላ ቢሄድ ኖሮ አክሱም ቢሄድ ኖሮ ምን ያክል ሂስቶሪክ ኤንሸንት የሆነች ሀገር ትልቅ ሲቪላይዜሽን የነበራት ሀገር መሆኗን ይታይ ነበር። አሁን ከተማ ላይ ዝም ብሎ ተሯሩጦ እንደ ሕፃን ልጅ ተላፍቶ ነው ሄደው። ቴንክ ዩ። በዚህ አጋጣሚ ከሀገር ውጭ ያላችሁ ዲያስፖራዎች እንደው ላፉ ትናገራላችሁ እንጂ አሁን አንድ ኮሜንት ያደረገ ሰው እያየው ነው ምኑ ነው የሚያምረው ምናምን ስትል አይቻለሁ። ፎቶ ላይ ገብተው ቢያዩ ለሆነ አጋጣሚ ኢትዮጵያ ሄዳል። መጀመሪያ ግን ፎቶ ተነስተ የለጠፍከው ብሔራዊ ምንድነው ፓላስ ነው። አንተ ተደንቀ ፎቶ ለጥፋል፣ እዚህ መተህ የሚያምረው ትላለህ። አንዳንዶቻችሁ ከ10 ዲያስፖራ 10ችሁም ኢትዮጵያ ስትሄዱ የመጀመሪያ የምታደርጉት ነገር ባለፉት 7 ዓመታት አይደለም በታሪክ እገባለሁ ለማታስበው ፓላስ ተከፍቶ ለሄደ ፎቶ መነሳት ነው። ለምን እንወሻሻለን ጋይስ? የሚደነቅ ነገር እኮ ከዛ በስተጀርባ ያለውን እኮ እናወራለን። አይናችሁም ያየው ነገር ግን አያስደንቅም? አሁን ተወልዳችሁ ነፍስ እስካወቃችሁበት ጊዜ ድረስ ቤተ መንግስት እንገባለን ብላችሁ አስባችሁ ታውቁ ነበር? ቁም ነገር እናወራ። መለስ ዜናዊ የግል ህይወቱን ታውቁ ነበር? በዛ በኩል ማለፍ ይቻል ነበር? በ4 ኪሎ በኩል ለማለፍ እንዴት ነው? አሁን ገብተህ ፎቶ ትነሳለህ። ይሄ ቀላል እኮ አይደለም። እኔ በህይወቴ ለመጀመሪያ ጊዜ ለስራ አጋጣሚ ከዌስት አፍሪካ ወደ ሳውዝ አፍሪካ ሄጄ ኔልሰን ማንዴላ የሞቱ ሰዓት ቤተ መንግስት ገብቼ አይውሽ መቼ ነው ግን እኔ የሀገሬ ቤተ መንግስት ውስጥ እንደዚህ መግባት የሚችለው ምናምን ብዬ ተናግሬያለሁ። ሁላችሁም እንደዚህ ትላላችሁ እኮ ሲሆን ባለፉት 7 ዓመታት ለሀገራችሁ ትመኙ የነበረውን ትናገሩ የነበረውን ትዘምሩ የነበረውን ነገር ይሄ እንዲሆን እኮ የምትዘምሩ የነበረው አይ ቲንክ አንዳንዶቻችሁ ዘፈኖቻችሁን እያመጣው ባስደምጣችሁ አሁን ሀገራችሁ እንድትሆን የምትፈልጉትን ነገር የሀገራችሁ ባንዲራ ከፍ ሲል ሀገራችሁ ስታምር አለማድነቅ ትንሽ ንፉግነት ነው ለማለት ያለው። በተረፈ ግን ቴዲ እንደው አንድ ደቂቃ እኔ አኪላ አንድ ሰው የኮመንት አይ ስለኔ ሳይሆን ሀሳቤን አንድ ነገር ስለቀረች አንድ ደቂቃ ላስቸግር። ሉክ ቦትስዋና ሲሄድ የቦትስዋናን ቱሪስት ትክክለኛ ቱሪስት ዶላር ይዞ መምጣት የሚችል ቱሪስት የሚታዩ ቦታዎችን አሳይቷል። ኬንያ ሲሄድ ማሳይን አሳይቷል። ቱሪስቶች ሊያዩት የሚችሉ ብዙ አፍሪካ ሀገራት ሲሄድ የትም ቦታ የማይገኙ ነገሮች ቱሪስት የሚሄደው የትም ቦታ ማታገኘው ነው። እዛ ሰዎች ሊያዩዋቸው የሚችሉ ሩላር ኤሪያዎች ላይ ያሉ ቢኮዝ ሰላም ስላለ አሳይቷል። ኢትዮጵያ ውስጥ ያሳየው ነገር የትም የምታገኘው ቱሪስት የሚስብ አይደለም። አጭር እኮ ነው መልስ የተዋጋችሁ ስለሆነ ቴንክ ዩ። ይሄ እኛን ሊስበን ይችላል። እኔ እናንተ ኢትዮጵያ ሰላም ስለሆነ ማለት አዲስ አበባ ላይ ሄደን አዲስ አበባ ላይ ሄደን ሻይ የምንጠጣባቸውን ካፌዎች ምናምን ሲነሪው ምናምን እናንተ ሊስበን ይችላል። እናንተ ግን ቱሪስት አይደለም።
ቱሪስት ይስባል የሚለው ነገር እዚህ ጋር የሚሞተው ሀሳቡ እዚህ ጋር ባሻገር እንትን ነው። እኔ አሁን ቱሪስት ብቻ አይደለም የማየው እድፋም ሰውነታችን ቆሻሻ የነበረው ማንነታችን ወይም ደግሞ ከተማዋ ቆሻሻ ከነበረች ሁላችሁም ኮምፕሌን ብታደርጉበት ነው። የትላንት ወዲያ እንኳን ታሪክ እኮ አይደለም የትላንት ታሪክ አይደለም የምናወራው። አፍንጫችንን ይዘን እናልፍ ነበር አይደለም እንዴ? እንደዚህ አይነት መልካም ነገር ሲሰራ እኚህ ሰዎች ነገ እኮ ስልጣን ሲለቁ እኮ በኪሳቸው ይዘው እኮ አይሄዱም። አሁን ከአንተ መስማት የምፈልገው እንዲህ አልነበረም መስራት የነበረበት። እኔ በሆን ድሬኔጅ ሲስተሙን እንዲህ ነው የምሰራው ይሄንን እንዲያሳምረው ነበረ ብለህ ከዚህ የወጣው ገንዘብ ግን እኮ ያለ ታይም የወጣ ገንዘብ ማይ ፍሬንድ ያወጡትን ገሪታ እኮ ድህነት ውስጥ ነው ያለው። ላንተ አይደለም ብታምንም ባታምንም ያወጡትን ገንዘብ መልሰው እያገኙት ነው። እንደ ቀልድ እያገኙት ነው። ቆይ አክሊል ላንተ አለስተ ውሸቴን ነው የምናገረው። እኔ እንጦጦ ፓርክ የሚጎበኝ ነገር በክፍያ ነው በነፃ? ይሄ እኮ ተሪሸሪ ኢኮኖሚ እኮ ነው። ይሄ ስሞክለስ ኢንዱስትሪ የሚባለው እኮ ነው። እንኳን ሌሎቹ ቀርቶ አንተ ዲያስፖራውን ስቴድ እንደሰማሁት ከሆነ በዶላር ነው የምትከፍለው። በዶላርም ባይሆን በዶላር ተመንዝሮ ትከፍላለህ። ኢንከም ጀነሬት እያደረገ ነው አይደለም? እንደውም እንደሰማሁት ከሆነ በሚያገኙት ኢንከም ነው መልሰው እየገነቡ ያሉት። ከጠበቅከው በላይ አስደንጋጭ የሆነ ማንም ካልኩሌት ያላደረገውን ገንዘብ እያገኙበት ነው። አልፎም ተርፎም ደግሞ ቅርስ ነው። እኚህ ሰዎች ነገ ወይ ተነቅላቸዋል ወይ ሌላው በሰላማዊ መንገድ ይገለብጣቸዋል። ይሄ የተሰራው ነገር ግን ይቀመጣል። አንተም በለስ ቀንቶ 4 ኪሎ ከገባ ደስ ብሎ እንደውም የተንጣለለ ነገር ላይ ትገባለህ። ወዳው ነው የምንያዘው ከገባን። ይሄ ከፍተኛ ካፒታል ጄኔሬት አያደርግም። ስትገባ ደግሞ ወይ አፈርሰዋለሁ አንድ ነገር ነው ወይ እኔ ወዳው ሳልከፍል ለምንድን ነው ማፈርሰው? የነፃ እንጂ የምታፈርሰው ወደ እንዴት ታፈርሳለህ? ይሄ እኮ ኢንከም ጀነሬት እያደረገ ነው እኮ አዎ፣ ግን ኢንካሙ ታዲያ በጄኔሬሽን ኢንካም ጄኔሬሽኑ ከኮስቱ ጋር እንደሚገናኝ ነው የወጣበት ገንዘብ። አሁን የወጣውን ገንዘባት አሁን በጊዜ ሂደት አትሊስት ኢንከም ጀነሬት እያደረገ ነው። በዚህ ዓመት ስንት ነው ሪፖርቱ? በእናታችሁ ይሄ አጠቃላይ ከጎብኚዎች ያገኙት ገንዘብ ያስደነግጣል። ማይ ፍሬንድ ያው ውሸት ነው 1.3 ውሸትም ቢሆን ግን አንድ ህሊና ማይክደው ነገር እንጦጦንም ጎብኝ የተሰሩ ቤተ መንግስቱንም ጎብኝ እየከፈልክ ነው የምትገባው። ስለዚህ ኢንከም አለው ማለት ነው። ሎስ አይደለም። እኚህ ሰዎች እኮ ገንዘብ ስፔንድ ቢያደርጉ አንድ ለሀገር ታሪክ አስቀምጠዋል። ነገስታቶቻችንን እኔ ተወልጄ ነፍስ እስካወቅኩበት ጊዜ ድረስ እኔ የኢትዮጵያን ነገስታቶች በዚህ ደረጃ ከፍ ያደረገን አይቻላትም። ምንድነው የምታወሩት? ሀቁን እስኪ እናወራ እስኪ። አጼ ሚኒሊክ ባለፉት 27 ዓመታት ነው የደመቁት ወይስ አሁን ነው? ጀስት ፓላሱን ስታዩት ተፈሪ መኮንን፣ ሌሎች ነገስታቶቻችን በታሪክ ኦል ኢን ዋን ሁሉም ነገር በአንድ ተሰንዶልን የሚገባ ሰው እንዲያነብ እንዲህ ውቡና ማራኪ ሆኖ ሲገነባ እኚህ ሰዎች ነገው ከስልጣን እኮ እኔ እኮ ነገ አንተም ፋኖ ሆነ በሰራ እኮ ከዚህ ውጭ እኮ አልናገርም እኮ። ከዩኒቲ ፓርክ የተገኘው ገቢ ሰዎች እየከፈሉ ነው የሚገቡት። አሁን አንተም ፋኖም ሆነ እኮ አኪል 4 ኪሎ ስገባ እኮ ማወቅ ያለብህ ህዝቡ ከዚህ ያነሰ አይቀበልም። አሁን መከራከሪያ ነጥብ መሆን ያለበት ከዚህ የተሻለ ለዚች ሀገር ገነባለው ማማር ካለበት በዚህ መንገድ አይደለም ነው። ተመልሰህ ግን ኢትዮጵያን በተአምር አቧራ ታረጋት ወይ ደግሞ አመድ ብታረጋት ህዝቡ አይቀበልም። ሐቁ ይሄን እውነት ነው ውሸት ነው? ቴንክ ዩ አኪላ። ጋይስ አንድ ነገር አንከራከር ፕሊዝ። እንደው ለተቃዋሚ ፓርቲዎች እኮ አሪፍ ኦፖርቹኒቲ ነው። አሁን ቶናችሁን የምትቀይሩበት ሰዓት ነው። አሁን ይሄንን መንግስት ለመጣል ከዚህ የተሻለ ለህዝቡ ምንድነው የምትነግሩት? ፖለቲከኛ ስትሆን ደጋፊ እያበዛ መሄድ ነው አይደል? እንደ ዓላማ አንተ የምታራምደውን ፖለቲካ ነፃ አወጣለሁ የምትለው እንኳን ህዝብ አልገዛም። ሌላው ደግሞ ይግዛን እያልክ ባለበት ሰዓት ላይ ኦኬ፣ አሁን ካለው መንግስት ምንድነው ይዘህ የምትቀርብለት? ለዚህ ህዝብ ነው እያልኩ ያለሁት። ከዚህ መንግስት በተሻለ ሁኔታ ምንድነው የምትሰራው? ህዝቡ የሚጠይቀው ያንን ነው እያልኩ ያለሁት። እኛ ነፃነት ነው ኤኒዌይስ። አንድ እኔ ተራ መሰለኝ አዲስ ታይምስ ነው። አንተ ፍሪደም ነው የምትለው። አዲስ ታይም አኪላ ፍሪደም እናስገኝለታለን ነው የምትለው። ችግር የለም፣ እሱም አንድ ነገር ነው። ግን በኢንፍራስትራክቸር ደረጃ ከሆነ ደግሞ የምታወራው አቀደም አዲስ ታይምስ ስጠይቀው ነበረ። አይ ፓላሱ እንዲህ መሰራት አልነበረበትም ካልክ አንተ ብትሆን እንዴት ነው የምትሰራው? መንገዶች እንዲህ መሰራት የለበትም ካልክ ኦኬ፣ ትችት ብቻ እንዳይሆን አንተ ብትሆን ምንድን ነው የምትሰራው? አዲስ አበባ በጣም ቆሽሻለች፣ የአፍሪካ መዲና፣ እቺ ውብ ከተማ ንግስት ጣይቱ የመሰረቷት የቆረቆሯት
ማማር አለባት ኢትዮጵያ መምሰል አለባት ካልክ አንተ ኢትዮጵያን እንትመስል ምን ነበር የምታደርገው? ምን ነበር መደረግ ያለበት? ምክንያቱም ህዝቡ መስማት ስለሚፈልግ ማለት ነው። ቴንክ ዩ አኪላ። ወደ አዲስ ታይምስ እንሂድ። ኦኬ ቴዲ በጣም አመሰግናለሁ። አሁን በኋላ ማናችሁም ላይ ጣልቃ አልገባም። የመጨረሻ ዙር ነው። ጥያቄ ማናችሁንም አልጠይቅም። ምንድነው ማደርገው? 6 ደቂቃ ልስጣችሁን አይበቃም? የመጨረሻ ቴዲ እኔ ብዙ ለእኔንም ብዙ የኔ ሐሳብ ላይ ብዙ ሰዎችም ስለሄዱ ትንሽ ደቂቃ ጨምርልኝና ብዙም ስለጠበቅኩኝ ሐሳቤን ልግለጽ። 6 ደቂቃ ያጥራል። 7 ደቂቃ ለሁላችሁ 10 ደቂቃ ማድረግ ትችላል ቴዲ? መድኃኒዓለም ጋይስ ለአንድ ፖለቲከኛ 7 ደቂቃ እንደውም 6 እሱ ኦኬ ችግር የለውም። ሁላችሁም ነው 6 ታይመር ሞልቻለሁ። ሲጨው የተሰነባበት እንሄዳለን። እሺ አዲስ ታይም ችግር የለውም። ባይዘው እኛ አዲስ አበባ አይልም አላልንም። አሁን ይሄ ስህተት ነው። ሰውን ማሳሳት ተገቢ አይደለም። ቴዲም እያሳሳትክ ነው እና እያንም እያሳሳቱ ነው። ባይዘው ከተማ ሊያገማ ይመጣ የነበረ ሰው ከተማዎችን ግማታም ብሎ ሲሳደብ የአዲስ አበባ ሕዝብ ለ4 ሽንት ቤት ይጠቀማል። ወይ ሚዩት አድርገው እንጂ ምን ሆነ ነው? እኔ ሚዩት አደርጋለሁ። አውቶማቲካሊ ሚዩት ማድረግ ስለማይችል ነው ትንሽ ጮህ። እሺ ቀጥል። አዲስ ታይምስ ኦኬ። ይኸውልህ የአዲስ አበባ ሕዝብ ለ4 ሽንት ቤት ይጠቀማል አለ ወንድማችን። አያኔ ያደገበት ቦታ ሽንት ቤት የለም እስከ ጭራሹ ዛፍ ውስጥ ነበር የሚጠቀመው። አሁን የአዲስ አበባን ሕዝብ ኢንሶልት የማድረግ እነዚህ ሰዎች ነውራቸው እዚህ ድረስ ነው። አዲስ አበባ ሕዝብ ሽንት ቤት መጠቀም መጸዳዳት እዛ ሰፈር ውስጥ የሚኖርበት ሁኔታ መሆኑ ጽዳቱን የሚያውቅ ነው። መንገድ ላይ ስትጸዳዳ አድገህ አዲስ አበባ ሕዝብ ላይ አፍህን ይሄ ልቅ አፍህን ልትጸዳዳበት አትሞክር። የአዲስ አበባ ሕዝብ አንዴ ምንድነው አንዴ ወንድሜ እኔ እግዚአብሔር ምስክሬ ነው። ይሄ ስድብ ነው ስድብ አይደለም ብዬ ለአንተ ስነግር አፍራለሁ። ሲጀምር አንተ ፖለቲካን እንዲመቻ አድርገህ ጠምዝዘህ ነው። እሱንም ፖለቲካ ምንድነው የሳደብኩት? አንዴ ልቅ አፍን እየተሳደብክ አይደል ያለው? ምንድነው የምታወራው? ሀብታሙ ግም ይወዳል እያለኝ የተናገረኛል ነበር። አላስቆምኩም እኮ አንተ እኔ ስናገር ለምን ነው እንደዚህ የሚሆነው? ሀብታሙ ግም ይወዳል አይደለም ያለ። የሰማህን በደንብ ስም፣ የተናገረውን በደንብ ስም። አንተ ልቃፍን አትክፈት የምትለው የተናገረውን በደንብ አልሰማም። ሌሎች ሲናገሩ እኮ ልቃፍ ማለት ባለጌ ንግግር ማለት ልቃፍ ስድብ ሆነ ደግሞ ልቃፍ ማለት ባለጌ ንግግር ማለት ያልተገባ ንግግር ማለት ልቃፍ የሚለውን ምን ብዬ ልለውጥለት? እስኪ ንገረኝ። ትልቅ ሰው ነው ቀይ አንተ ንገረኝ፣ ምን ብዬ ልለውጥለት? አይዶነ ከፈለክ ትክክለኛ ያልሆነ ንግግር ወይም ደግሞ የብልግና ንግግር ብል ከፈለክ ኦኬ ቴንክ ዩ ሴንሰር የተደረግን ስለሆነ ችግር የለም። የብልግና ንግግር ስድብ አቁም። ኤኒዌይስ ይሄ ስድብ ልቃፍ ይባላል። ልቃፍ ስድብ አይደለም፣ ኖርማል ንግግር ነው። ማንንም ሰው ሚዲያ ላይ የሚናገረው ንግግር ነው። እኔ ስድብ ነው አቁም። ኦኬ ቴንክ ዩ። አይ እንግዲህ ተመልካቾች ስድብ እንደሆነ እናንተ ኮሜንት አድርጉልኝ። እኔ የምለው ምን እንደሆነ ይሄ በጣም ብልግና ነው። የአዲስ አበባ ሕዝብ ለ4 ይጸዳዳል ይላል። ገጠር አድገህ ጽዳት የመጸዳጃ ቦታ የሌለበት ገላ መታጠቢያ የሌለበት ውሃ የሌለበት ቦታ አድገህ መተህ የአዲስ አበባን ሕዝብ ኢንሶልት ማድረግ ነውር ነው። እኛ አሁን ያለው ጠቅላይ ሚኒስትር መሬት ላይ ነበር ሰሌን ላይ ነበር የምተኛው ነበር የሚለው። ውሃ የለኝም ላይት የለኝም ሜዳ ላይ ነበር የምጠቃቀመው ነበር የሚለው። እሱ አዲስ አበባ መጥቶ ቤተ መንግስት ገብቶ ኢትዮጵያን እያስተዳደረ የአዲስ አበባን ሕዝብ ስለ ግማት ሊያስተምረው አይችልም። አዎ አዲስ አበባ ሕዝብ ላይ ወይም እናያና ወይንም እዚህ ያሉ ነውረኞች ካድሬዎች በሙሉ ማለት ነው ገብተዋል። ስለዚህ የአዲስ አበባ ሕዝብ ባለው የሰለጠነ ሕዝብ ነበረ። አዎ ከተማው መጽዳት አለበት፣ ከተማው መልማት አለበት፣ ከተማው መስተካከል አለበት። ያንን ስታረግ ሕዝቡን የሚጎዳ ሕዝቡን ዲስፕሌስ አድርገ ሲስተሚክ የሆነ ዲስፕሌስመንት አድርገ አይደለም። ኢትዮጵያ ውስጥ የተደረገው አዲስ አበባ ውስጥ ሲስተሚክ ዲስፕሌስመንት ነው። ሲስተሚክ ዲስፕሌስመንት ደግሞ ምንድነው? በልማት ስም የሚደረግ ነው። ይክልክራፕ ኤኒ የፖለቲከኞች የሚያወጡት ህግ ስለ ልማት ብለው ነው የሚያወጡት። ትናንትና እኮ ነገርኩ እኮ የኦሮሞ ብሔርተኞች የኦሮሞ ገበሬ ተፈናቀለ። አዲስ አበባ ስትሰፋ እንግዲህ ቤት ያልተሰራበት ባዶ መሬት የእርሻ መሬት ካሳ እየተከፈላቸው ተነስተው የኦሮሞን ካልቸር ለማጥፋት ነው የኦሮሞን መሬት ለመንጠቅ ነው ብለው እኮ ወጥተው አብዮት አድርገዋል እኮ እነዚህ ሰዎች አይደለም እንዴ? አሁን የመጣው መንግስት በዛ መንገድ ነው የመጣው። የአዲስ አበባን ህዝብ ግን ከመሃል አውጥተህ ዳር ስጥለው ምንድነው የሚባለው? ሲስተሚክ ሬሲዝም ሲስተሚክ ዲስፕሌስመንት ይባላል። ትርጉሙን ማታውቅ ከሆነ
በዚህ ላይ ጨፍርልኝ ሀገር ያደገች የምትል ከሆነ በተጨቆኑ ሰዎች ላይ ጨፍርልኝ ተደሰትልኝ እያልክ ነው። አንተ ጨቋኝ ተባባሪ ነህ እዚህ የምታወራ በሙሉ። የአዲስ አበባ ህዝብ ግን ያውቃል፣ ምንም መናገር አይችልም። አታፍርሰኝ ማለት ይችላል እንዴ? አዲስ አበባ ህዝብ የአዲስ አበባ ህዝብ ሰላማዊ ሰልፍ መውጣት ይችላል እንዴ? ለአብይ አህመድ ድጋፍ ካልሆነ በስተቀር የአዲስ አበባ ህዝብ መብቱን ይጠይቃል እንዴ? ምን ማድረግ ይችላል? አዶና የሚባል አሁን ዛሬ የምናደንቀው ልጅ እኮ አረንጓዴ ቢጫ ቀይ አገጩን ተቀባ ተብሎ እኮ አንድ ወር አልሆነውም አጥፋ ተብሎ ሲጨቆን የነበረ። ይሄንን ሀገር አለኝ ብላ አትንገረኝ። ሀገሬ እኔ ነፃነት ሲኖረኝ ነው። ሀገሬ አረንጓዴ ቢጫ ቀይ ለብሽ አድዋን ምናምን ስትል ነበረ ቴዲ። አድዋ አደባባይ ላይ አዲስ አበባ ልጆች የሚኒልክን ባንዲራ ለብሰው ማክበር ይችላሉ እንዴ? አድዋ አደባባይ ላይ የኢትዮጵያ ህዝብ ማክበር ይችላል እንዴ? አሁን እንዲያከብራ እንዴ ተከለከለው? በዚህ መንግስት እንደ ነገስታቶቹ የተከበረ የለም። በጣም እኔ አንዳንዴ ዕውቀታችንን ራሱ ጥያቄ ምልክት ውስጥ አስገባዋል። በግለሰብ ደረጃ መኪኖች እዚህ ሀገር ኮሌክት ይደረጋሉ፣ የድሮ መኪኖች ምናምን። አብይ ቤተ መንግስት ውስጥ ስለሰራው ነገር ልናደንቀው እንችላለን፣ ጥሩ ነው። ለቱሪዝም አድርጎታል፣ ይሄ ጭንቅላት ይጠይቃል፣ ጥሩ ነገር ነው። በጣም ግን ይሄንን ጭቆናን ኮምፓሬሽን ሰርቼ አብይ ይሄን አድርጎላል፣ ከዚህ በላይ ምን ልታመጣ ነው፣ ከዚህ በላይ አንተ ብትሆን ምን ታረጋለህ የሚል የካድሬ ወሬ አላወራም እኔ። አብይ ጭቆና ነው ያመጣው። አብይ ሲስተሚክ ሬሲዝም ነው ያመጣው። አብይ የአዲስ አበባን ህዝብ ነው ያፈናቀለው። አብይ የብሔሮች ኢኒኳሊቲ እኩል ያልሆነች ኢትዮጵያን ነው የገነባው። ዘረኝነትን ነው የገነባው። ይሄን እስከ አፍንጫ እነግርሃለሁ። እያንዳንድ የጭቆና ተባባሪ በሙሉ ማለት ጭቆናን ነው የምትተባበሩት እናንተ እዚህ ያላችሁ። እኔ አይሾ ስፒድ መጥቶ ደስ ብሎ ስለሄደ ደስ ይለኛል። አዲስ አበባ የሚገማ ነገር ስለተነሳ ደስ ይለኛል። መሬት ውሃ ስለተቀየረ ደስ፣ ትቦ ስለተደፈነ ደስ ይለኛል። ህዝቡን አፈናቅለ ዳር ጥለ የሱን መሬት ወስደ ይሄንን ለተመልካቾች ይሄንን ስሙልኝ፣ የአንድ ደቂቃ ነው። ይሄን ስሙልኝ። እኛ የምናወራው ምክንያታዊ ነው ወሬያችን በሙሉና ዝም ብለን አይደለም። ሁለተኛ ያነሳችሁት የኦሮምኛ ቋንቋ አንድ ዳታ ልስጣችሁ። በ87 አፋን ኦሮሞ በ12 እና 13% ነው ስለ አዲስ አበባ ያወራበት እናስ አሁን ወሬ ሽመልስ አብዲሳ አዲስ አበባን እኛ አዲስ አበባ ሙሉ ለመውሰድ ህዝቡን አፈናቅለን ሙሉ ለሙሉ መውሰድ መሄድ የለብንም። ሲስተሚክ ነው የምናደርገው። ቀስ ብለን ህዝባችንን እዛ ውስጥ እናስገባለን፣ ሌላውን እናስወጣለን፣ እናፈናቀላለን። ሲስተሚክ ነው ብሎ ይነግራል። ይሄ ነው አዲስ አበባ ላይ ፕራክቲስ እየተደረገ ያለው። በዚህ ቆይ በልማት ይሄ እየተደረገ ልማት ተብሎ ነው። አየህ፣ በልማት ስም ነው የሚደረገው። ይሄ ደግሞ ሌላ ዓለም ላይ የተፈጸመ ነገር ነው። ስለዚህ የሽመልስ አብዲሳን እንድጨርስ ህዝቡም ይስማ። እንዴት አድርጎ አዲስ አበባን ህዝብ እንደሚያፈናቀል የተናገረበት ነው። አንድ ደቂቃ ብቻ ነው የቀረው። እሺ፣ አዎ ለኔ አንድ ደቂቃ ነው። እሺ ኦኬ። በዛ መናገር እንተዋለን። ለምን? እኛ ሰው ከድርጊት የበለጠ ማውራት ስለሚወድ አፋችንን ይዘን እየሰራን ነው። አትጠይቁን። እሱን የምንችለውን ሁሉ እያደረግን ነው። አንድ ዲሞግራፊ መቀየር አለብን። ይሄ ነው አንደኛ ስራ አዲስ አበባ ላይ። ሁለተኛ አዲስ አበባን ሪሌቨንት ማድረግ ነው። አዲስ አበባን ደግሞ ሪሌቨንት ለማድረግ እየሰራን ነው። ከቀናን ምርጫ እናደርጋለን። የፌዴራል መንግስት መቀመጫን 3 ወይም 4 ቦታ መከፋፈል እንፈልጋለን። እንዲሁ ዝም ተብሎ አዲስ አበባን ወደ ራሳችን እንመልሳለን ብሎ መፎከር አይደለም። እንዴት አድርገ ፈንጂውን እንደምታመክ ነው አለ ነው። አሁን እኛ በቃ ሐሳቤን በ30 ሰከንድ ልጨርስ። አዲስ አበባ ላይ ኢምፕሊመንት እየተደረገ ያለው ሲስተሚክ ዲስፕሌስመንት ነው። ይኸው ዝርዝሩ ሽመልስ አብዲሳ እንዳለው ነው። ህዝቡን እናፈናቅላለን፣ የኛን ህዝብ እናስገባለን፣ ዲሞግራፊ እንቀይራለን፣ ካልሆነ አዲስ አበባን ሪሌቨንት እናረጋታለን። 4 ከተሞች አዲስ አበባን የሚሆን ዝም ብለን መውሰድ አንችልም ነው የሚለው። ይሄ ደግሞ የሚሆነው በልማት ስምም ጭምር እንደሆነ ሽመልስ አብዲሳ ነግሯል። እኔ ደንቆሮ አይደለሁም፣ እኔ ካድሬ አይደለሁም፣ እኔ ሆዳደር አይደለሁም። የአዲስ አበባ ህዝብ ተወልጄ ያደኩበት የአዲስ አበባ ህዝብ ዳሃው ህዝብ እንዲጠቀም እፈልጋለሁ። የኢትዮጵያ ህዝብ እንዲጠቀም እፈልጋለሁ። ለኢትዮጵያ ህዝብ እኩልነት እፈልጋለሁ። ፒሪየድ አለቅ። እርግጠኛ ነኝ ከዚህ በኋላ አሁን እንዲህ ድረስ ከተናገርክ በኋላ ቴዲ አፈነኝ ትላላችሁ። እስከ
እስከመጨረሻው ድረስ አድምጫችሁም ታፈንኩኝ ማለታችሁ የማይቀር ነው። በተቻለ መጠን ግን የተለያዩ ሀሳቦችን እያስተናገድን ነው። ፍርድ እናንተ ነው። ቴንኪዩ አዲሳችን። ከአዲስ በኋላ ወደ ዋንጋሪ ነው የምንሄደው። ቴንኪዩ። መቼም ዲሞክራሲ የማይግትህ ነገር የለም፣ ታዳምጣለህ። ግን ቴዲ አንዳንድ ማሳሰቢያ ልስጥህ። እንዲያው ጠቅላይ ሚኒስትር ብትሆን አያናም ብትል እንደው ያርገውና ማለት ነበረ። ቅድስትን ጠቅላይ ሚኒስትር ብትሆኚ ብትለው ደጋግማ ያርገውና ማለት ነበረ። አንዳንዴ ኳሊፋይ ማድረግ ያለብህ አያርገውና የሚባሉ ሰዎች አሉ። የኢትዮጵያ ጠቅላይ ሚኒስትር ብትሆን አያርገውና ተብሎ መቅደም ያለባቸው ሰዎች አሉና እንዲያው መናገር ስላለባቸው ብቻ እንደልባቸው የሚናገሩ ዛሬ ኦሮሞ ነገ አማራ እዚህና እዚህ የሚረግጡ ተንትነው ሞተዋል። አሁን በቃ ተተንትኗል። በቃ ፖለቲካ ተሰራ። በቃ ይሄ ያሳዝናል። ይሄንን እንደው እንተወው ጊዜው ያው ዓላማው ሌላ ስለሆነ እኔ ላወራችሁ ፈልገው የአዲስ አበባን እድገት ስናወራ የሁለተኛው ዓለም ጦርነት እንዳበቃ የፓሪስ የአሁኗ ፓሪስ ስትቆረቆር ቻርልስ ዴጓል የሚባል መሪ ነበር የነበረው የዛ ጊዜና በጣም አገሪቷ ተርባ በጣም የረሃብ ችግር በነበረበት ጊዜ ፓሪስን ያስቡ ነበረ ሰውዬው ቻርልስ ዴጓልና ፓርላማ ላይ ወቀሱት። ምንድነው እያረክ ያለው? ምንድነው ፓሪስን የምታስባት? ለምንድነው ሲባል በሁለት ዓላማ ነው ማስባት። አንደኛ አላይ ፎርሶቹ እኛንም ሊሰለቅጡ ይፈልጋሉ። የፓሪስን ከተማ ሳሱብ አቴንሽን ዳይቨርት ያደርጋል። የዛሬው ጦርነት ነገ ይበርዳል፣ የአውሮፓ የቱሪስት ሴንተር ትሆናለች፣ ያኔ ታመሰግኑኛላችሁ ብሎ ቀጠለበት ፕሮጀክቱን። እውነትም ፓሪስን በደንብ አድርጎ አስዋባት። ቻርልስ ዴጎል የተከለው ፓሪስ የፈረንሳይ ሕዝብ በተራበበት ዘመን የሰራት ፓሪስ የአውሮፓ የቱሪስት ሴንተር ሆነች። የኤፍል ታወር ሲገነባ የኤፍል ታወር መገንባቱን አጥብቆ ሲቃወም አንድ ስሙን የዘረጋው ሰው ይሄ ሆቴል ለማድረግ እንደዚህ አይነት የብረት ስራ ብሎ የተቃወመው በስተመጨረሻ ላይ የዛ ሆቴል ቋሚ ደንበኛ ሆኖ ነው የቀረው። ታሪኩን አንብቡት። የኤፍል ታወርን ያነበበ ሰው ማንንም ያውቃል። አንዳንድ ጊዜ ነገ ሲገነባ ትላንትናና ዛሬ ላይ ቆሞ የሚያላዝኑ ሰዎች ነገን መገንዘብ የማይችሉ ሰዎች ሲያላዝኑ ይኖራሉ። ዶክተር አብይ የሰራውን እንደገና 10 ጊዜ ቢፈጠር መረዳት የማይችል ጭንቅላት ያለው ሰው ሁላ ለመሳደብ ይቸኩላል። ሁሉ ጊዜ በመሳደብ ፖለቲካ ሰርቶ የሸቀጠ የሚመስለው ወገኑን ያረካ የሚመስል በስድብ ራሱን የሚያረካ ማህበረሰብ ተፈጥሯል። ፖለቲካ ሰራው ብሎ የሚገባ ማለት ነው። ይሄ እንደ አገር ፖለቲካ ማለት አማራጭ ሀሳብ ነው። አማራጭ ሀሳብ ታቀርባለህ። የአዲስ አበባ ህዝብ የሰፈረበት ቴዲ ስትመጣ ታየዋለህ። እንኳን ለአዲስ አበባ ህዝብ የገጠር መዘመን አለበት ተብሎ በገጠር ማህበረሰብ ቤት የሌለ መንደር ፈጥሮ ሰርቶ ያሳየን። በመደመር መንግስት መጽሐፉ ላይም እንኳን የከተማ የገጠር ማህበረሰብ እንዴት መዘመን እንዳለበት በመጽሐፍ ጽፎ በተግባር መጽሐፉ ሸጦ ሰርቶ አሳይቶ ነው ሊደርሺፕ ባይ ፕራክቲካሊ ወርዶ በትክክለኛ የመሪነት ሊዲንግ ያሳየ ነው። ይሄን ቁጭ ብሎ መሳደብ ፖለቲካ ነው። በቃ ወንበር ተመችቷል፣ ቴክኖሎጂ ተመችቷል። ይሄ ያልተገረዘ ምላስ ዝም ብሎ ብቻ እንደው ስናዋርድ መዋል ፖለቲካ አይደለም። ፖለቲካ አማራጭ ሀሳብ አቅርብ፣ ኃይል አደራጅ፣ የሀገር ሽማግሌ ያንበረከከ 7 ሚሊዮን ከትምህርት ቤት የሚያስቀር ደግፈ አይደለም ፖለቲካ የምትሰራው። ፖለቲካ የምትሰራው ተሰባስበህ በአንድ የአማራ ጄኖሳይድ አለ ብለህ እንኳን በአማራ ጄኖሳይድ መስማማት የማትችል በአማራ ችግር የምትሸቅጥ የአማራን ማህበረሰብ ጨቋኝ ብሎ ህገ መንግስት ካለቀቀ ማህበረሰብ የፖለቲካ ድርጅት ጋር ጽምዶ ብለህ አማራ ነፃ አወጣለሁ የምትል ድኩማን ፖለቲከኛ በዚህ ሌቭል መጥተህ ፖለቲካ የስድብ ፖለቲካ ስታወራ እንደ መስማት ቋቅ የሚል ነገር የለም። ግን ዲሞክራሲ ነው፣ ቤቱ የተከበረ ነው። እናዳምጣለን፣ እንሰደባለን። ከሰዳቢዎች ከወርድን አንወርድም። የአሳማ ጨዋታ ያመናል፣ ያስጠላናል። የአሳማ ጨዋታ ብታሸንፍም ትቆሽሻለህ፣ ብትሸነፍም ትቆሽሻለህ። ስድብ ነው ችሎታቸው። አማራጭ ፖሊሲ ግን ፖለቲካ እውቀት ይፈልጋል። ፖለቲካ መረጋጋት ይፈልጋል። ፖለቲካ ነገን ማሰብ ይፈልጋል። ፖለቲካ ዛሬን ዋጅቶ ነገን አገናኝቶ ትላንት ላይ ጠቃሚ ነገሮች አሰናስለ የምትሰራው ስራ እንጂ ቁጭ ብለህ 24 ሰዓት እንደ ባልቴት ቁጭ ብለህ የቡና ላይ ስድብ ስትሳደባት ነው። ይሄ ፖለቲካ አይደለም። የአማራን ማህበረሰብ እድሜ ልክ ማህበራዊ ረፍት እነሳለሁ ብሎ ህገ መንግስት ቀርጾ ማኒፌስቶ ጽፎ
ከሱ ጋር ጽምዶ ፈጥራ ለአማራ ህዝብ ነግዳለሁ የምትል በአማራ ህልውና ጥያቄ እንኳን አንድ መሆን ያቃተ ድግማን ፖለቲከኛ መተህ ስለ ፖለቲካ ስትነትን እንደመስማት ቋቅ የሚል ነገር የለም። እሱንም ታግሰን አዳምጠናል። በእንዲህ አይነት በጩኸት አይደለም ፖለቲካ የሚሰራው። ፖለቲካ በእውቀት በስክነት በንባብ በእውቀት ነው የሚሰራው። ለዚህ ደግሞ መፈጠር ያስፈልጋል። ስለዚህ ኢትዮጵያ ስትበለጽግ የሚያማቸው ምናልባትም ለኦሮሞ ማህበረሰብ ካለው ጥላቻ ከኦሮሞ ወጣ መሪ ለማድነቅ አትችልም። ጤናማ የሆነ አስተሳሰብ ያለው ሰው መልካሙን ያመሰግናል፣ መጥፎውን ይተቻል። ቱ ቢ ኦነስት አማራ ኪላ ኢትዮጵያዊነት ቢሰማው አማራ ኪላ ጠቅላይ ሚኒስትር ቢሆን መርጫለሁ እንደ አዲስ አይነቱ ሰው ጠቅላይ ሚኒስትር ቢሆን ብለህ ከምትመኝ ማለት ነው። ሰምታይምስ ፖለቲካን በአርጉመንት ሲሆን አማራ ኪላ ፖለቲካ ሲሰራ ደስ ይላል። ባትወደው በአርጉመንት ያቀርብላል። ቱ ሰም ኤክስተንት ላለመቀበል ለመሸፋፈን ጥረት ያደርጋል እንጂ ሲሳደብ አሰማው። ፖለቲካ አንዳንድ ጊዜ ከጎረቤት መማር ጥሩ ነውና አንዳንድ ጊዜ ያልተገረዘ ምላሳችንን ይዘን አደባባይ ባንወጣ ያሳዳገ የበደለው ባንባል መልካም ነው ብያሰራ። ቴንክ ዩ ቬሪ ማች ድሎ ስለሰጠኝ። ለመተባበር ያህል ድኩማን የሚለው ፖለቲካዊ ንግግር ነው እስከሚገባ። አሳዳጊ የበደለው ማለት ፐርሰናልም ነው ለኔ። እኔ አሳዳጊ በጣም ያሳደገኝ በጣም እና ቤተሰቦቼ እኔ ነካ ነው አሳዳጊ አልበደለኝ የተባልከውን ስማኝ። አሳዳጊ ለምን ነው መስተሄድ እየተሰደበኝ እኮ ነው አሳዳጊ የበደለኝ። ስማኝ ያለውን አሳዳጊ የበደለው የተባለን እየተሰደበን እየሰማን ነው ያለ አዲስ ትልቁ እኮ ችግር አንተ ተናግረህ ስራን ትሰራለህ፣ ሌሎች ያወራሉ። ፖለቲከኛ ኮስቱን ቁጭ ብለህ ማድመጥ አለብህ። እንዴት ነው ፖለቲካን የምትሰራው? ካልኩሌት አድርገው ከእንትና ተናግሮ እስኪመጣ 45 ደቂቃ ላይ ዞሬ ልምጣ ብለህ ሶቶ ተገባለህ። ካቆሙበት የመጨረሻው ነው የምትሰማው። እሱ ያለን እንኳን በአግባቡ አልሰማም። ቁጭ ብለን አሳዳጊ የበደላቸው እንኳን የተባለን እየተሰደበን እየሰማን ነው። ዲሞክራሲ ያለበት ቤት ስለሆነ ነው ያለ እንጂ አሳዳጊ የበደለው አላለህም። ድኩማን ስድብ ነው ወይስ ምንድን ነው? እናስቆመው ከፖለቲካ ይሄን ያክል ጥያቄ ድኩማን የሚለውን ካነሳ አንስቻለሁ። አም ሶሪ። ኦኬ ቴንክ ዩ ፕሊዝ አድምጡ ሌሎች የሚናገሩትን ንግግርና አሁን እኔ አም ሶሪ ነኝ። አዲስ ታይምስ ይሄ ስድብ ነው አቁም እባክህ ማለት ችግር የለም። በእንግሊዝኛው ኮሚኒኬሽንስ ነው ታናሳ ማለት ያነሳሰብ ያለው ማለት ነው። ሶሪ ኮመንት ላይ ስላየሁኝ ነው። ድኩማን ድንክ ከሚለው ቃል የመጣ ነው። ሌላውን ከአለቃ ታዬ መዝገበ ቃላት ፈልጉና ስድብ ከሆነ እናስቆማለን። በተቻለ መጠን በመከባበር ላይ የተመሰረተ ፖለቲካዊ ውይይት ማድረግ ነው። ከማናቸውም ጋር መስመር ያለፈ ግንኙነት የለኝም። እዚህ ጋር የተከበሩ ሰዎች ያደምጡናል። ለአድማጭ ተመልካቾች ጆሮ ግን መጠንቀቅ ይችላሉ። በፖለቲካዊ ቋንቋ ሰባብረህ አፈር ከድሜ አብለው ስድብ ከሆነ አስቆማለሁ። ከዛ ውጭ ምንም የሚቆረቁረኝ ነገር የለም። ስድብ ነው አቁም ስትባል ግን ታቆማለህ። ሁላችሁም አምናችሁ ይመታችኋል። ተከብራችሁ እንድትሄዱ የማድረግ ኃላፊነት ደግሞ የኔ ነው። እዚህ ማንም ወንክ ማንም ከየትም መጣ ከየትም ማንንም አትሰድብም። ጋጠ ወጥ አትሆንም። ጋጠ ወጥ ከሆንክ አከናንቤ አባርሃለሁ። ቴስት አድርገኝና ከዛ በኋላ ታያለህ። ፖለቲካ ከሆነ ፖለቲካ እናወራለን። ስድብ ከሆነ ደግሞ የስድብ ቤቶች አሉ፣ እዛ ሄዱ። ምን ቦታችሁን አትሰድባላችሁ? የተከበራችሁ ሰዎች ናቸው። ያን ነው የምናደርገው። ከልብ ነው ማመሰግነው። ዋንጋሪ ከዋንጋሪ ቀጥሎ አይ ቲንክ አያና ነው አይደል? አዎ ቴዲ አይ ቲንክ የተነሱ ነገሮች ዴታ ላይ ያልተመሰረተም። ከተማን ለማየት ማን ይሄዳል ይላል። እንግዲህ ዱባይ ውስጥ ላሊበላም አክሱምም የለም። በቱሪዝም ግን እነ ዱባይ አሁን ቻርልስ ደጋል የገነቧት ፓሪስም ከተማዎቻቸው የሚያምሩ ስለሆኑ አየራቸው የአዲስ አበባን አየር እንግዲህ እነሱ ካዩ ትንሽ ቆይተዋልና ከለንደን ጭጋግ ወይም ወንድሞቼ አይ ቲንክ አኪላ ለንደን ነው ከለንደን ጭጋግ ወይም ደግሞ የሲያትል ራስን አጥፋጥፋ ብሎ ብዙ ሰውን ዲፕሬሽን ውስጥ የሚከተውን ዝናባማ አየር አዲስ አበባን አየር ጋር ማወዳደርም አይቻልም። እንደው አየሩ የሚበላ ሀገር ኢንፍራስትራክቸር ከተስተካከለ ቅድም እንዳልኩት መጸዳጃ ቤቶች በጎርፍና በውሃ አደባባይ ላይ የማይወጡበት ንጽህና ያለው መብራት ያለው በእግር ልትሄድ የምትችልበት ብስክሌት የምትነዳበት አካባቢ ከሆነ ሰው ከተማውን ለማየትም ለማረፍ ይሄዳል። ከዛ በተረፈ አሁን አይሾ ስፒድ ነው ይሄንንም ጉዳይ የተነሳበት ነጥብ እሱ ስለሆነ መጎብኘት የማይቻል ቦታዎች ተብሎ ሲነሳ ይታገታል የሚል ነገር አንስተዋል። እነዚህ ሰዎች ሰውን ሲያዩ ህፃን እኮ ቦርሳ አዝሎ ከትምህርት ቤት የሚመለስ ህፃን ቁጭ ብለው ስንት ያወጣል አባቱ ማን ነው ስንት ይከፍላል ብለው ሰው በቁሙ እንደ ከብት ገንዘብ የሚተምኑ ናቸው። እና ለዛ ነው በዛ ደረጃ አይተውት ሊሆን ይችላል። ግን
ይቻላል መከድ የሚቻልባቸው ቦታዎች አሉ። በነገራችን ላይ ሶፍ ዑመርን ማየት ይችላል። ሌሎች የተሰሩ በጣም ብዙ ቦታዎች አሉ። ተቆጥሮ ማያልቅ ቦታ አለ ሊታይ የሚችል ግን አዲስ አበባን ራሱ ሙሉን አላየው። በጣም ብዙ የሚያማምር ነገር ያለበት ነው። ወደ እንጦጦ አዲስ የተሰሩ ያሉ ብዙ ነገሮች አሉና እሱ ማየት ይቻላል። ቱሪዝም ጭስ አልባው ኢንዱስትሪ ከመባሉም በዘለለ አሁን ዘመን ተሻጋሪ የሆነ ነው። አዲሱ ጀነሬሽን አሁንም አኪላ ቀደም ያላቸውን አድቫይዘሪዎች አይቶ መሄድ አይደለም። አሁን ያለው ጀነሬሽን ሚዲያ ላይ አይቶት ከወደደው ቲኬቱን ቆርጦ ላጥ ነው የሚለው። አድቫይዘሪ የሚያይበት ብዙም እንትን የለውም ማለት ነውና ብዙ ሰው እየመጣ ነው። በነገራችን ላይ ሬኮርድ ብሬኪንግ ኢንካም ነው ያስገኙት። በኳርተር 1 ብቻ 1.4 ቢሊዮን ዶላር ነው በዶላር አሁን በተጠናቀቀው ኳርተር 1 ማለት ነው። 1.4 ቢሊዮን ዶላር ማለት የቡና የ2 ዓመት ኤክስፖርት ማለት ነው። ከዚህ በፊት በነበረው እንግዲህ የቅርቡን ካሰብን ራሱ እና ከውጭ የሚመጣው ጎብኚ እየጨመረ ነው። አሁን ደግሞ ኤክስፖዠሩ በሰፋ ቁጥር እየጨመረ ነው የሚሄደው። አሁን ስታቲስቲክሱም ዴታውም የሚያሳየ ሰው ተመልሶ ኢንተርናል ቱሪዝም ቅድም ያልከው ለኚህ የተገነቡት የአብሮነት የፍሬንድሺፕ የቤተመንግስት እነኚህ ነገሮች የሚጎበኙ ናቸው። ሀገር ውስጥ ያለው ሰው ይጎበኛል። እኔ ሄድኩ ጊዜ ሬስቶራንት ቤተመንግስት ውስጥ ያለው ሬስቶራንት ራሱ እንዴት እንደሚገርም ማለት ነው የሚያምር ነው። ሄዳ አትጠጋኔ እስከመመለስ ነው የምቸኩለው ከኢትዮጵያ ከመጣው በኋላ ሶ ደስ የሚል ነገር አለ፣ የተሰራ ነገር አለ። እኛ የነገስታቱ ምናምንነን ዘርነን የሚሉትና አኪላ በስብሶ ሊጣል የነበረው ነገር በምን ያህል እንክብካቤ ተሰርቶ ተስተካክሎ ወጥቶ ዛሬ አይሾ ስፒድ ሆነ ሌላም ሰው ሆነ መጥቶ አይቶት ሲያደንቀው እንትን ሲል እነኚህ ይጠሉልናል አይወዱም የነገስታቱን ታሪክ ምናምን ያፈርሳሉ ብሎ የሰበኩትን ፕሮፓጋንዳ እኮ የተፉትን መልሰው እንዲልሱ እየተገደዱ ነው ያሉት። ውሸት እንደሆነ ማህበረሰብ እየነቃባቸው ነው ያለው። የህዝብ ድጋፋቸውን እያጡ ነው ያሉት። ለምን? እውነታውና መሬት ላይ ያለው ነገርና እነሱ ለሰው ሰብከው የመሳሪያ መግዣ ብለው ግማሹን ቀፍለው ወደ ኪሳቸው አስገብተው እዚህ ተስላም ምንም ገዝተውበት ህዝብ ያደናበሩበት የውሸት ፖለቲካ እየከሰረ ነው ያለው። አሁን ማህበረሰቡ ነቅቶ ከማህበረሰቡ ውስጥ የወጡና ተቆርቋሪ የሆኑ ሰዎች መሳሪያቸውን እያዘቀዘቁ ወደ ያሉበት አካባቢም እየተመለሱ ነው ያሉትና ይሄ አግተዋለው እንዲያረጋዋለው ምናምን የሚለው አስተሳሰብ በነገራችን ላይ የኢትዮጵያ የአዲስ አበባ ከተማ አስተዳደርም ሆነ የኢትዮጵያ ፌደራል መንግስት የሰራውን ነገር አሳይቷል። የዓለም አቀፍ ማህበረሰብ አይቶለታል። ከተማው ላይ የሰራውን ለውጥ ያደረገውን ነገር አሳይቷል። እነሱም የሰሩትን ነገር ለማሳየት ነው። እነሱ ደግሞ የሰሩት አኪላ ቅድም እንዳለው የጸጥታ መታጣት 10 ኪሎ ሜትር እንዳትጠጉ ተብሎ አድቫይዘሪ መውጣት የነሱ ስራ ነው። ቀንና ሌሊት እዚህ ላይ ወጥተው የሰበኩት ውሸት፣ ያሰራጩት ትርምስ፣ ያሰራጩት ግጭት፣ ከውጪ ኃይሎች ጋር ተባብረው ሀገር ለመበጥበጥ የሰሩት ሌላው የሚያስጎበኘው ከተማ አለ፣ የሰራው ነገር አለ። እነሱ ደግሞ ስራቸውን ነው እየነገሩን ያሉት። እኛ ደግሞ ስራችን በዚህ በኩል ሰው እንዲታገት ጸጥታ እንዲጠፋ ሰርተናል ነው። ሶ ኮምፓራቲቭሊ ህዝቡ ምንድነው የሚፈልገው? እና አኪላ እየነገሩን ነው፣ አዲስ ታይምስ እየነገሩን ነው። እኛ የጸጥታ መታጣት፣ ቆሻሻ ሽንት ቤት የሌለው የተተራመሰ የቆሸሸ ነገርን አበረታተናል፣ እሱ እንዳይነሳ ሰርተናል። በሰው ማሰማራት የምንችልበት ቦታ ላይ ክላሽም ገዝተን ከስክስ ጫማም ገዝተን ሸራም ገዝተን ልከን እዚህም ላይ ወተን ሰብከን ጸጥታ ያጎደልንበት ቦታ አለ። እሱ ነው ስራችን ነው። እያወዳደሩ ያሉት ከተማ ላይ ተሰርቶ የታየውን ነገርና እነሱ ደግሞ በአማራ ክልል ላይ እንዲፈጠር ያደረጉትን ሰዎች እንዳይማሩ ያደረጉትን እሱ ራሱ ምንድነው አሁን ኮምፓሪዝን የሚለውን ኮምፓሬሽን ብሎ ነው የተናገረው። ኮምፓሬሽን የሚባል እንግሊዘኛ አሜሪካ ውስጥ 30 ዓመት ኖረህ እየተናገርክ ዛሬ ደግሞ 6 ዓመት ሰው ሳይማር ከቀረ እቺ ኮምፓሬሽኗን ራሱ እንዳይናገር ነው የምታደርገው እና ስራቸው